بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه وصلى الله عليه وعلى آله وصحبه وسلم تسليمًا مزيدًا. أما بعد فيا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يا معاشر المسلمين السلام عليكم ورحمة الله وبركاته. بارك الله فيكم إن شاء الله. يا الله سبحانه وتعالى فقادو كهنا በባለፈው የሙሳ ሰዎችን ቅሳ በተመለከተና አልዑዝር ቢልጀህል በተመለከተ ሁለቱ ያላቸውን ትስስርና ያላቸውን ልዩነት አይላችኋለሁ ወደናንተ አደርሳለሁ ባልኩት መሰረት ያው ዛሬ አጠር ባለ መልኩ ወደናንተ አቀርባለሁ ኢንሻአላህ። ባረከላሁ ፊኩም። ይሄም ምንድነው ወደዚህ ያነሳሳኝ ነገር የታላላቅ የአኢማዎቻችንና የታላላቅ የከዋክብቶቻችንን የዑለማዎቻችንን ሐሳብ ልገልጽና ልናገር ላመጣው ያነሳሳኝ ነገር ምንድነው? ይህችን አንቀጽ ወይም ይህችን ቅሳ ሰዎች እየጠመዘዙ እያጨናነቁ አንገቷን እየጠመዘዙ በእነሱ መذهብ ለማስገባት ፍዳዋን ሲያሳዩት እያየሁ ነውና ለዚህ ነው ኢንሻአላህ እውነት ዑለማዎቻችን ያስተናግዷት በዚህ መልክ ነው ወይ የሙሳን ህዝቦች ቅሳ በምን አይነት መልክ ዑለማዎች ያስተናግዷት የሚለው ጽንሰ ሐሳብ ወደናንተ አቀርባለሁ። ተከታተሉ ኢንሻአላህ። ባረከላሁ ፊኩም حياكم الله وبياكم። የሙሳ ሰዎችን ቅሳ መጀመሪያ ቅሳ ምንድናት? እንዲህ ይላል ለላህያሉ ጌታ አላህ Subhanahu Wa Ta'ala በተከበረ በሆነው ቁርአን وجاوزنا ببني إسرائيل البحر فأتوا على قوم يعكفون على أصنام لهم قالوا يا موسى اجعل لنا إلها كما لهم آلهة قال إنكم قوم تجهلون. ለላህያሉ ጌታ በተከበረ በሆነው ቁርአን ምን አለ? وجاوزنا ببني إسرائيل البحر በእስራኤል ልጆች ባህሩን አሻገርናቸዋል። የእስራኤል ልጆች ባህሩን አሻገርናቸው። فأتوا على قوم በሆኑ ሰዎች አጠገብ አለፉ يعكفون على أصنام لهم ለነሱ በሆነ ጣዖት አጠገብ ቁጭ ብለው የሚቀጥሉና የሚዘወትሩ የሆኑ እሱን የሚያመልኩ በእነሱ አጠገብ አለፉ። ልክ ይህንን ትዕይንት ባዩበት ጊዜ قالوا يا موسى اجعل لنا إلها ሙሳ ሆይ ለኛም አምላክ አድርግልን ከማለሁም አሊሃ ለነሱ አማልክት እንዳላቸው ሁሉ قال ሙሳ ማላቸው إنكم قوم تجهلون እነሆ እናንተ የምትሳሳቱ መሃይማን ህዝቦች ናችሁ አላቸው። ይሄንን ገለጸላቸው። ስለዚህ አሁን ከዚች ጽንሰ ሐሳብ ምን አመጡ? እነዚህ የኢርጃእ ቡድን አብዛኛው ማህበረሰብን የማዝረክረክ የማልፈስፈስ አቂዳው ላይ ያለውን ሁኔታ የማልፈስፈስ ስራ ነው። ሽርክን እንደጥጥ ልልት አድርጎ የማሳየት ዘመቻ ነው ማለት ይሄ ሌላ ምንም አይደለም። ከዚህ ያነሳ አይደለም። ይሄ ነው አሰራራቸው። በጣም ያስጠላል፣ ቀፋፊ ነው ይሄ። እና ተመልከቱ ይችን አንቀጽ አሉ ሙሳን እነዚህ ወገኖቹ እነዚህ ህዝቦቹ ከፊራውን ጡንቻ እንዲድኑ አድርጎ አስተምሮ ባህርን አሻግሯቸው ነገር ግን መላሉ اجعل لنا إلها አምላክ አድርግልን ብለውታል። ከባድ ጥያቄ ነው። ከባድ ጥያቄ ነው። ሽርክ ላይ ወድቀዋል። ይህንን የሽርክ ቃል ተናግረው በዚህ ሽርክ ልባቸው ላይ ወድቆ ይህንን ለሙሳ አምጥተው እንደዛ ብለውት በዛ አምነውበት ነገር ግን ሙሳ ምን አላቸው? قال إنكم قوم تجهلون እናንተ የምትሳሳቱ መሃይማን ህዝቦች ናችሁ ብሎ ዝም ነው ያላቸው እንጂ አላከፈራቸው። ስለዚህ ይህንን ትልቅ ንግግር ተናግረው ካልከፈሩ إنكم قوم تجهلون ተብለው ብቻ ከታለፉ ዛሬ ላይ ቀብር አምላኪ ያውም لا إله إلا الله የሚል እነዛም لا إله إلا الله ሙሳ ረሱላህ እነዚህም ደግሞ ደገር አልከሶቅ አጥባሪን የሚያመልኩት لا إله إلا الله ሙሐመድ ረሱላህ እያሉ ነው። ስለዚህ እነዚህና እነዛ ይመሳሰላሉና ለነዛ የተሰጠው ለነዚህም መሰጠት አለበት ይላሉ። እነ ጉዳይ ፈሬ ኢርጃእን ሲኮተኩቱ
ኢርጃአን መስኖ ሲያጠጡት ይህንን ኡማ ተመልከት والله የሚገርመው አንድ ጽንሰ ሐሳብ እኮ አለ ልንገራችሁ አልዑዝር ቢልጀህል በነገራችን ላይ አንድ መረዳት ያለብን ነገር ማለት ነው አላህ በቁርአን አልዑዝር ቢልጀህል ይሰጣል አዎ ትክክል ነው አላህ ምን ብሏል ወማ ኩና ሙዓዚቢን ሐታ ነብዓተ ረሱላ መላእክተኛ እስከምንልክ ቀጪዎች አይደለንም ብሏል አላህ ዑዝር የሰጠው ቅጣት ላይ ነው ተስሚያ ላይ አይደለም ሁክም መስጠት ላይ አይደለም መቅጣት ላይ ዑዝር ይሰጣል አዎ አንድ አካል የነብያት ጥሪ የነብያት ዳዕዋ የነብያት አስተምህሮት ካልደረሰው አይቀጣም አላህ አይቀጣም ዝም ብሎ በቃ ግልጽ በሆነ አንቀጽ እኮ ነገር ለዚህ እኮ ነው እኛም አልዑዝር ቢልጀህል እንሰጣለን ውሸታቸው ነው አልዑዝር ቢልጀህል አይሰጡም ሊቀሙ ነው የሚሉት ቀጣፊ አምታች አጭበርባሪ ይሄ ውሸታም አስመሳይ ናቸው እነዚህ እንሰጣለን የምንሰጠው ግን ቅጣት ላይ ስለዚህ ኑማ ነብያቶች ከመጡና ካስተማሩ በኋላ ኡማው እንቢ ካለ ምን ይሆናል ቅጣት ይከናነባል ነብያቶች ሲመጡ የነበሩ ሰዎችሳ እነሱ ከማስተማራቸው በፊት ሽርክ ሲሰሩ የነበሩ ሙሽሪኮች ናቸው አየህ ካስተማሯቸው በኋላ ከማስተማራቸው በፊት ሙሽሪክ ነው ከማስተማር በኋላ የሚመጣው ቅጣት ነው ዑዝር የሚሰጠው ለቅጣት ነው አላህ እኮ ወማ ኩና ሙዓዚቢነ አለቀ ይችን አንቀጽና የዚችን አንቀጽ እህቶች ብታነብ የምታገኘው ይሄንን በተመለከተ ነው ቅጣትን በተመለከተ ነው ዑዝር የሚሰጠው አለበዛ ሽርክ የሰራ ሙሽሪክ ነው አለቀ በቃ ደቀቀ ይሄ ነው ስለዚህ ይሄን የሙሳ ሰዎችን አምጥተው ቀብር አምላኪን ሊያተርፉ ሊያድኑ ነው ቆይ አንድ ነገር እዚህ ላይ ፍሬን ያዙና አንድ ጽንሰ ሐሳብ እንረዳማ ምን ይችን የቁርአን አንቀጽ ይችን ጁምላ ይችን አረፍተ ነገር ይዛችሁ ለቀብር አምላኪያን በጀህል ሽርክ ለሚሰሩ ጨሌ ቆሌ አድባር መወክል ነብዩን እንያ ባብዬ ጫሪ ይፎንክዬ ለሚሉት ዑዝር ልትሰጡ ነው የፈለጋችሁት አዎ ነው እንደዛ ልታደርጉ ነው አዎ ነገር ግን አንድ ነገር ይችን አንቀጽ መረጃ አድርጋችሁ ልትጠቀሙ ዘንዳ ይገርማችኋል እንኳን አቂዳን እንኳን ሽርክን በተመለከተ ይቅርና አንድ ነገር ሐላል ነው ሐራም ነው ብለን መረጃ ስናመጣ የምናመጣው መረጃ ብዙ ሐሳብን ማስተናገድ የለበትም አንድ ቁልጭ ያለ ሐሳብ ማስተናገድ መቻል አለበት መረጃ አድርገን ልናመጣው ጡንቻ ሊሆን ዘንዳ እንተቢሁ ንቁ ለዚህ ለምን አንድ አፍራሽ ቃል የሚያስተናግድ ከሆነ አንድ አረፍተ ነገር ሌላ አፍራሽ ቃል የሚያስተናግድ ሌላ አፍራሽ ትርጉምን የሚሸከም የሚይዝ ከሆነ አንተ የሆነ ነገር ተረዳ ሌላው አካል የሆነ ተቃራኒ ነገር ተረዳ አንተ ጎትተህ በራስ መረጃ አስተዳድርገው ሌላው ደግሞ አይሆንም ሲል የሁለታችሁን ሐሳብ የሚያጎላ ሌላ አስታራቂ ሙረጅህ ያንድኛችሁን የሚያንበረድድ የሚያጎላ መረጃ እስካልመጣ ድረስ አይሆንም መረጃ አይሆንም ይህን ጽንሰ ሐሳብ ተረዳ እመጣልሃለሁ አብሽር ይህንን ደግሞ በተመለከተ አኢማዎቻችን የጠቀሱታል ምናልባትም ይህንን ቃዒዳውን እንደወረደ ባንቀበለውም አህሉል ቢድዖች ሊጠቀሙበት ይችላሉና የነሱ ኢህቲማላት ዝም ብሎ ማምጣት ስለሆነ ህገወጥ ስለሆነ ይህንን ግን ትክክለኛ ደሊል ካለው እንጠቀመዋለን وقد ذكر الزركشي في البحر المحيط وذكرها الشنقيطي رحمه الله تعالى في تفسيره بعبارة اللفظ إذا تطرق إليه الاحتمال كساه ثوب الإجمال وسقط به الاستدلال أيه አንድ ነገር ኢህቲማልን የሚሸከም ከሆነ አንድ ቃል ኢህቲማልን ካስተናገደ ያሉ ለየትኛው እንደሆነ ስለማይታወቅ ወሰቀጠ به الاستدلال ደሊል አድርገህ ልታመጣውና የጀርባ አጥንት አድርገህ ልትጠቀመው አትችልም ሙረጅህ ማምጣት አለበት ሌላ ሙረጅህ ይሄ ያጎለዋል ብለህ አምጣ ቁልጭ ያለ ፍንትው ያለ ለነሱ ወይ ነብይ አለይሂ ሰላቱ ወሰለም ይፈሰው ይሄንን አምጣት ይባላል ይሄ አይቀርልህ አዎ ስለዚህ እርግጠኛ ሁን የምታቀርበውን ነገር እንትን ኢህቲማል ያስተናግዳል ሌሎች እኔ ያላሰብኩትን አፍራሽ ነገር ጠንካራ ነገር ሊሸከም ይችላል ወይስ አይችልም ዙሪያህን ተመልከት አጣራ ቀይ ግራህን ተመልከት ጎበዝ ነስንም የዑለማዎችንም ቀውል ቃኝ አብሽር ችግር የለም ለዚህ ነው አትንደርደር እንደገባህ አትምጣ እንደገባህ ሰገጥ ውስጥ አትግባ እጉርጓድ ውስጥ ትገባለህ ثبت عرشك في المنقوش መጀመሪያ ዙፋንህን ቦታ አስይዘው ከዛም በኋላ ነው ቅብን መቀባት ያለበት አለበለዚያ ጅብሰምህ ይፈርሳል ኋላ ስታንቀሳቀስ ይበላሽብሃል እሺ አለበለዚያ ሜካፕህ ይፈርሳል አይሆንም አጣራ መጀመሪያ አጣራ እሺ ይሄን ካልኩ በኋላ እና እንግዲህ ወዲያ አንቀጹ እንመለስ እውነት ይቺ አንቀጽ መረጃ ሆና ልትመጣ ትችላለችን
እንበል ኢህቲማላት ታስተናግድም ሌሎች የተለያዩ ትርጉሞችንና ሌሎች የተለያዩ መፍማቶችን ልታስተናግድ አትችልም ትችላለች ነው ማለት ለምን የተለያየ ቀውል አለ እዚህ ላይ አይው እንዲህ የሚሉ አሉ እነዚህ የሙሳ ሰዎች እጃአለና ኢላሃን ከማለሁም አለሃ ብለው የጠየቁት ሰዎች ከፍረዋል የሚላል አንድ በል አትደንግጥ ከፍረዋል የሚላል አንዳንዶች ደግሞ አይ ከፍረዋልም አይባልም ሙስሊሞች ናቸው አይባልም ለምን ለሁለቱም መረጃ የለም እንደው ዝም ብላችሁ አደጋ ላይ እንዲያትወድቁ አደራችሁን ብለ መከረህ ታልፍበታለህ እንጂ ማለት ነው አንቀጹ ተመልከት እነዚህ አሁን መረጃ ይጠይቁሃል ለምን ሙስሊም ናቸው ነው የምትለው አንተ ይልሃል አዎ ተላቸዋለህ እንግዲህ እነሱ ከፍረዋል ብለው መጡ ከፍረዋል ከተባለ ደግሞ إنكم قوم تجهلون يمتلوا عرفت نجر فائدة إلا لعنت لمن إنه كفروا الله عالدانو تشت بتشانات للنزار لبنو إسرائيل وشم راسو تشت بتشانات عالدانو ككفر السلام يبال لعنت للتامت أتاتشل سيدينونو لعنت يشم من البات ندي شو بهذا الجل التامت أتمتشل بالنزنجري وركوهنش مالتنا تملك عم تايلوها من رال كفروا ملار كفروا لين الدين تدينجت قرل التل ومن عمل التل تشلالله أتبل أسبلم لمن نسام تانو ملوه كقرآن لا لمكفراتشو كحديث لا لمكفراتشو بقى كلش على مرة متعينها من هذا القال يدرون متيرب تامت الله من الباتم يلولج علماء انت استنباط كهونك قرينا تنستو بقرينا بكل تتاغاغنو ويمطانو مسلمناچو منلو እኛም የምናምንበት منلو በዚህም እንጂ አለበዛ ነስ የምታመጣው ነገር የለም ነው የሚለው በቃ አምጣ ነስ ነው የሚለው ነሳት ታመጣም ከሐዲስ ከቁርአን ሙስሊሞች ናቸው የሚል አራት ነጥብ ያስቀመጠ አምጣ ነው የሚለው ይሄ መቀለቅ ይሄ አሁን ጠንካራ ቀውል ነው በእውነት ጠንካራ ቀውል ነው በጣም ጠንካራ ነው ይሄ ፍዳህን የሚያሳይህ ሌሎቹ ሶስተኛው ዋናው እኛ የምንይዘው ደግሞ ምንድነው አይ አልከፈሩ ሙስሊሞች ናቸው ለምን ስንባል ሙስሊሞች ናቸው ነው የምንለው ለምን አላህ Subhanahu Wa Ta'ala አስሐበ العجሎች ለምሳሌ አክፍሯቸዋል واشربوا في قلوبهم العجل بكفرهم ብሎ ሶርሐል የነዚህ እስካልተሶረሐ ድረስ አስላቸውን ይዛለን ብለን ነው እኛ የምንይዘው ነው ግን አሁን ነሳ አምጣ ብትባል የግድ ነው እኛ አስላቸውን እንያዝ ብለን በቃ በዚህ ነው ይሄ ነው ሙረጃህ አድርገን የምናቀርበውና የምናመጣው አስላቸውን ይዘን ሄደ ስለዚህ ሙስሊሞች ናቸው አዎ አስላቸው ምን ትይዛለህ ከአስላቸው በኋላ እኮ ኩፍር ሰርተዋል ሽርክ ይሄንን ከባድ ቃል ተናግረዋል ስለዚህ ከባድ እኮ ነው አይ እነኩም ቆሙን ተጃሃሉን ይሄ ትችት ነው ለሌሎችም ተነግሯል ይሉሃል ስለዚህ አሁን አንተ ምን ትላቸዋለህ ከፍረዋል ሲሉ አልከፈሩ እንባባላለን እዚህ መካከል ላይ ይነሳል ከፍረዋል አልከፈሩ ለመክፈራቸው የራሱ እጃአለና ኢላሃን ከማለሁም አሊያ ከዚህ በላይ ሌላ ምን ንግግር ይመጣ ይሉሃል እነኩም ቆም ተጃሃሉን ብሏቸዋል ብትላቸው ይሄ እኮ ብዙ ሙሽሪኮች የተገለጹበት ነው ይሉሃል ስለዚህ በዚህ ይመልሳሉ አዎ አንድ ግን ጥያቄ ልንገርህማ አይው ነቃ በለህ ተከታተለኝ ምን አለ መሰለህ እዚህ ላይ የሚያመጡት ሐሳብ ማለት ነው አልከፈሩም የሚሉት ዑለማዎቻችን ወይንም እኛም ጭምር የምናመጣው ነገር አለ እኛም ጭምር የምናመጣው አለ ሰለሙ አልተባሉም እያ ይሄ ይመጣል አይደል ያዙማ ለመልስ ይሆናቸዋል hatta ራሱ እናንተ ነቃ እንድትሉ ምን ይባላል መሰላችሁ ብዙም ባንቀበለው ማለት ነው እናንተ ከፍረዋል የምትሉ ሰዎች ወይ አው ውድቅ ነው አባባላችሁ ለምንድን ነው ውድቅ የሚሆነው አንደኛ ሙሳ ሰለሙ አላላቸው ሁለተኛ ሙሳ እነኩም ቆሙን ተጃሃሉ መሐይማን ህዝቦች ናችሁ ብቻ ብሎ ነው ያለፋቸው ሶስተኛ ታላላቅ ሊቃውንቶቻችን እነዚህ የሙሳ ታላላቅ የሱ ባልደረቦች ናቸው ለምን እንዲተላላችሁ ብለው ዑለማዎች በኪታቦቻቸው ሙስሊሞች እንደሆኑ ገልጸዋልና ይሄን እናመጣለን ይሄ ቀላል ነው ለነሱ ይመልሱ ሙሳ አለይሂ ሰላም እነዚህን ሰዎች ኩፍር ላይ ወድቀዋል ቢባል እንኳን መስለማቸውን ቢፈልግ ሰለሙ እንደገና ሸሃደትን ተቀበሉ የሚል ግዳጅ አይመለከተው በገቡበት ሽርክ ያስተምራቸዋል ሽርኩን ተው ያንን የጠየቁትን ነገር እንዲያቆሙና ያ ውድቅ መሆኑን መንገር ራሱ ከዛ ከተመለሱ በቃ ተመለሱ ይሄ እኮ ሰለሙ ማለት እኮ ግዳጅ አይደለም ከፍረዋል በሚለው እንደው ሰልመዋል እንኳን ብንል መተዋል ቢባል ማለት ነው መተዋል ሰልመው መተዋል እንኳን የሚባል ነገር ቢመጣ ለዚህ ይሄን ማንሳት ግዴታው አይደለም ሙሳ ራጅሁ ቀውሉ ደግሞ ይሄ ነው ራጅሁን
عند أهل العلم راجح አድርገው የሚወስዱት ይሄ ነው የሽርክ ቃል ለምሳሌ አንተ አሁን ዑመር ኮምበልሻን አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመድ ረሱሉላህ በላተለው ሙሽሪክ ነው በላተለው ይሄን ለምን እንዴ በቀን ስንት ጊዜ ይላታል አተህያቱ ላይ ይለዋል ነገር ግን ማለቱ በሽርክ እየቀላቀሉ ከሽርኩ ነው ውጣ ጽዳ የምትለው ከህቲያት አንፃር አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመድ ረሱሉላህ ካላል በስተቀር እንጂ አለበለዚያ ዘብህ የሚያደርግ ሰው ነድር የሚያደርግ ሰው ነድሩን ተው ዘብህን ተው ለገይርላህ ነው የምንለው በቃ ይሄ አንድ በዚህ መልሳብ ሁለተኛ እነኩም ቀውሙን ተጃሃሉን የሚለው ይሄ ትችት ይሆናል ለምን ብዙ ቦታ ላይ ለሃያሉ ጌታ አላህ Subhanahu Wa Ta'ala በትችት መልክ ስላመጣው ብዙ አንቀጾች ላይ በትችት መልክ አምጥቶታል አላህ Subhanahu Wa Ta'ala ይሄንን ብንመለከት ማለት ነው እንዴት በትችት መጥቷል አሁን ይሄ ተመልከተ ይሄው ነስና ነስን እያገናኙ ሲሄዱ ተመልከተ አላህ Subhanahu Wa Ta'ala በጀህል የተገለጸን ሁሉ በመሐይምነት የተገለጸን ሁሉ አልዑዝር ቢልጀህል እየተሰጠው እንዳልሆነ የሚያሳዩ አያሌ አንቀጾች አሉ በተለይ ቁርአን ውስጥ ሽርክ በተመለከተ እንደዚሁም ሽርክ ጋር የተያያዘ ነገር መጥቶ በጀህል ከዘጋው ቋጨው ማለት ዑዝር ይሰጣቸዋል ማለትን አይደለም የሚያስይዘው ትችት ነው አላህ Subhanahu Wa Ta'ala ምን አለ ቁል አፈገይረላሂ ተእሙሩኒ አዕቡዱ አዩሃል ጃሂሉን እናንተ መሐይማን ሆይ ከአላህ ሌላ እንዲገዛ ታዙኛላችሁ ሆነ አሁን እናንተ መሐይማን ሆይ ዑዝር እየተሰጡ ነው አይደለም ትችት ነው ተመልከተው ትችት ነው የኑህ ህዝቦችም እንደዚሁ ምን አላቸው ነው ወያ ቀውሚ ላ አስአሉኩም ዐለይሂ ማላ ኢን አጅሪ ኢላ ዐላ አላህ ወማ አነ ቢጣሪድ الذين آمنوا إنهم ملاقو ربهم ولكني أراكم قوما تجهلون እናንተ የምትሳሳቱ የምትስቱ ህዝቦች ሆናችሁ አያችኋለሁ አለ አሁን ትችት ነው ይሄ የሉጥ ህዝቦችም أئنكم لتأتون الرجال شهوة من دون النساء بل أنتم قوم تجهلون እናንተ በእውነቱ የምትሳሳቱ ህዝቦች ናችሁ አላቸው ትችት ነው ይሄም ትችት ነው እንጂ ዑዝር እየሰጣቸው አይደለም እንደዚሁም ሁድ ለቀውሞቹ እንዲህ አለ قال إنما العلم عند الله وأبلغكم ما أرسلت به ولكني أراكم قوما تجهلون እናንተ የምትሳሳቱ ህዝቦች ሆናችሁ አያችኋለሁ አለ ማን ሁድ አለይሂ ሰላም ዑዝር እየሰጣቸው ነው አሻ በጭራሽ አይደለም እየተቻቸው ነው ስለዚህ እነኩም ቀውሙን ተጃሃሉ ያለውም የሙሳ ትችት ነው ብለው ይመልሱልሃል ይችን ሐሳብ እኛ እንተንላለን እምንዋ ላይ እኛ የምንጋራቸው ሙስሊሞች ናቸው ብለን እነኩም ቀውሙን ተጃሃሉን ያለው ግን የትችት ነው እንደሌሎቹ ይሄን ነው የምንለው እኛም የምንለው ይሄን ነው ጀህል በተነገረ ቁጥር ዑዝር እየተሰጠ ሳይሆን የትችት ነው በተለይ አቂዳ ጋር የተያያዘ فريقا هدى وفريقا حق عليهم الضلال إنهم اتخذوا الشياطين أولياء من دون الله ويحسبون أنهم مهتدون ما هذا الحسبان يحسبان من دنو ما هذا الظلم يترطار من دنو جهل ነው ስለዚህ የተመራን መስሏቸው ነው እያጠፉ ያሉት መስሎ ያደረገ ዑዝር ይሰጠዋል ማለት አይደለም ይሄው አላህ Subhanahu Wa Ta'ala በቁርአን እንደነገረን الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا يحسبون يجهلون ማለት ነው ይስታሉ መስሏቸው ነው መልካም እየሰራን እየመሰላቸው ነው እነዚህም እኮ መልካም መስሏቸው ነው ያቀረቡት ስለዚህ አሁን ትችት ነው ወደ ትችት ነው የሚሄደው ኡላኢከ الذين كفروا بآيات ربهم ብሎ ነው ያመጣል ስለዚህ ይሄንን አልዑዝር ቢልጀህል ጀህል በተነገረ ቁጥር አንቀጽ ላይ ዑዝር እየተሰጠ ያስመሰልክ አታምጣ ይሄን ትችት ነው አንቀጾቹ እነዚህ ሁሉ አይላዩም ሽርክን በተመለከተ ጀህል ምክንያት አድርገህ አታምጣ ለቅጣት ከመጣ ለቅጣት ሁጃ ሳይቆምባቸው ጀህላቸው بعد إقامة الحجة የኢዕራድ ካልሆነ እነዛ ዑዝር ይኖራቸዋል ተስሚያ ላይ ሽርክን በተመለከተ ዑዝር አምጥታ እንዳትሰጥ ስለዚህ የሙሳ ሰዎች ሙሳ እነኩም ቀውሙን ተጃሃሉን ያላቸው ለትችት እንጂ ዑዝር እየሰጣቸው አይደለም አንተ ምን ሆነህ ነው መሐይምነትን እኮ የመዳኛ መዲህን እኮ ያደረጋችሁት እኮ ነው በቃ መሐይምነት አለ ማለት ሰውዳነ ማለት ነው ረባላህ ብላችሁ እንደ ሁሉ ጊዜ እንደዚህ አይነት አመጣጣት ታምጡ ታው እማ ይሁን ነገር አትጥቀሱ جاء في المنثور للزركشي قال الشافعي رحمه الله تعالى لو عذر الجاهل لأجل جهله لكان الجهل خيرا من العلم عندهم من يلالو إمام الشافعي رحمه الله تعالى عند جاهل لجهل عذر بيسطو نورو كعلم لك جهل يتشالي هون نبر عندي لمن يقتل عندي جاهل عاديين كهونه እኮ جاهل ሆኜ በዲና ይሻለኝ ምን አስቀራኝ እንዴ ብሎ ነው የሚወስደው ሰው እንደዚህ አይነት አካሄድ አትሄዱ የለም ይሄ
ስለዚህ የሙሳ ሰዎች እነኩም ቀውሙን ተጀሃሉ ሙስሊም ቢሆኑ እንኳን እነዛኞቹ ካፊሮች ናቸው ብለው ከፍረዋል የሚል የተለያየ ነገር አምጥተው ይቀርና ሙስሊሞች ናቸው በሚለው እንኳን እነኩም ቀውሙን ተጀሃሉ ለዑዝርነት የመጣ ሳይሆን ለትችት የመጣ ይሄንን ያዘልኝ ለምን ተዛማጅ አንቀጾችን ነገርኩ አንደ እነኩም ቀውሙን ተጀሃሉን ያለው እነሱ ሙስሊሞች ስለሆኑ እነዛ እንትን ስለሆኑ ብለህ ለመለያ መረጃ የለህም መረጃ የለህም አላህ ዑዝር የሰጠው ወማ ኩና ሙዓዚቢና ሐታ ነብዓተ ረሱላ ለቅጣት ነው የሰጠው ለሃያሉ ጌታ ለቅጣት ይሰጣል ለቅጣት ይሰጣቸዋል አዎ ይሄንን ያቀረቡት አዎ ከጀህል የተነሳ ነው ያቀረቡት ግን ሽርኩን አልሰሩትም ናና ለለህ የፈለኩት ምንድነው እነዚህን አንቀጾች አንብበሃል ትለኛለህ አዎ አነበብኳቸው እነዚህ ያነበብካቸው አንቀጾች የሚገርመው የኑህም ቀውሞች የሉጥም የሁድም እነዚህ ሁሉ የተነበበው አንቀጾች እነኩም ቀውሙን ተጀሃሉን እያለ የተገለጸው አስላቸው ሙሽሪክ የሆኑት ናቸው እነዚህ የሙሳ ደግሞ አስላቸው በላ ኢላሃ ኢላላህ ሙሳ ረሱላህ የመጡ ናቸው እነዚህ ላይ ያለው እነኩም ቀውሙን ተጀሃሉና እነዛ ተጀሃሉን የተገለጹበት ይለያያል እንደ አስሉ እንደ መሰረቱ እናየዋለን ለተለይ ነው ይሄንን ነው የምታመጣው ልንገርህ ሼህ ሁሴን አንድ መረዳት ያለብህ ነገር እነዚህ የሙሳ ሰዎች አልሰሩትም ቢሰሩት ኖሮ ምን ነበረ ሽርክ ኢዕቲቃድ ቢያደርጉበት ኖሮ ምን ነበረ ሽርክ ስለዚህ የኑህ ሰዎች የሰሩት ሽርክና እነዚህ የሰሩት ሽርክ ሁለቱም ሽርክ እስከሆነ ድረስ መሰረታቸው በእስልምና ላይ የመጡና መሰረታቸው በሽርክ ላይ የመጡ ብሎ የለየልህ ማን ነው ማለት እነኩም ቀውሙን ተጀሃሉን የሙስሊሞች እነኩም ቀውሙን ተጀሃሉንና የሙሽሪኮች ተጀሃሉን የሚለው ሊለያይ ዘንዳ ሁለቱም የወደቁት ሽርክ ላይ ነው ብለህ እምታምን ከሆነ ምንድነው የለየው ከምን አመጣው መለያው ከምን አመጣው የሙስሊም ሽርክና የሙሽሪክ ሽርክ ይባላል ከየለየው ከየት አመጣው ከየት አገኘው ይሄን ቁርአን ይሄን የነገረህ ሐዲስን ይሄን የገለጸልህ ልዩነት አለ ብሎ ማን ይሄን ሊገልጽልህ የቻለው ከየት አመጣው ይሄን ልዩነት እነኩም ቀውሙን ተጀሃሉን ይለያያሉ እነዛ አስላቸው ሙስሊም እነዛ አስላቸው ልትል ዘንዳ ምን አይነ አተይተ بهذا المنهج ከየት አመጣው እስኪ ከነስ ከቁርአን ከሐዲስ فلان قال አትበለኝ እንደዛ አይደለም ማለት ከሐዲስ ከቁርአን ሽርክ ልዩነት እንዳለው ግለጽልኝ አሳየኝ ከየት መጣ እንደውም ልንገርህ ዑለማዎች رحمهم الله ይዘንላቸውና سئل علماء اللجنه الدائمه تطيقوا هل هناك فرق بين المسلمين الذين عندهم نوع من الشرك وبين المشركين الذين لم يعرفوا الإسلام أصلا أو لم يعترفوا الإسلام أصلا أي الكفار الأصليين بتنتهي مشركوچنا ودي اسلمنا راساچون باስጠጉ ሰዎች ሽርክ መካከል ልዩነት አለ ተብሎ ተጠየቁ ራስህ መታመጣው ይሄ ሹብሃ የእናንተው ሹብሃ እዛ ደርሷል እኮና አህለ الارجاء መስኖ እኮ ነው የምታጠጡት እናንተ ኩትኮታ እኮ ነው ይሄ አይነት ማምታቻ ቀረበላቸው ምን ብለው መለሱ لا الجواب لا فرق بين من يرتكس في بدع شركية تخرج عن الإسلام ممن ينتسب إلى الإسلام وبين من لم يدخل في الإسلام مطلقا فالصوم اسلمنا وسط يالقباو سو يميسراو شركنا اسلمنا وسط يقباو سو يميسراو سوية شرك ሁለቱም ከእስልምና የሚያወጡ ሽርክ እስከሆኑ ድረስ ልዩነት የለም من عبد جبريل ومن عبد عبد القادر جيلاني لا فرق بينهما جبريل ብሎ ስለት የሚሰጥና عبد القادر جيلاني ብሎ ስለት የሚሰጥ والله ልዩነት የለም በመካከላቸው ልዩነት ገብርኤልን የሚያመልከው ይሄንኛውም የሚያመልከው ብለ እንዳትለኝ የለም ሽርክ ከእስልምና ተባርጉ የሚያስወጣ ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت النزل ሁለት መሰረታዊ أن يعبدوا الله واجتنبوا الطاغوت ነብያት ሁሉ ለኡመታቸው የሰጡት ነው ይሄ አስሉ ዲን ወአሳሱል ሚላ እዚች ላይ የነቀፈ የተቃረነ ዑዝር የለውም በተስሚያ ላይ ምንም አይነት ማምታቻ አታመጣም አስሉ ዲን ወአሳሱል ሚላ አለቀ በቃ ይሄ ነብያት ሲመጡ أن يعبدوا الله واجتنبوا الطاغوت هم ملك تيزو سيمتو يتشن يتقارنوا مشرك بلون يطرون أصلاتشن ይሄ ነው በቃ
እንዴ የኑህ ህዝቦች እኮ 10 ክፍለ ዘመናት በይነሁ ወበይነ አደም የነበሩ 10 ክፍለ ዘመናት ካኑ على الاسلام በእስልምና ላይ እኮ ነበሩ። ነገር ግን ኑህ የተላከባቸው ሰዎች መጨረሻ ነይጉስ ነይዑቅ ነነስራ እነዚህን ደጋግ ሰዎች ወደ አምላክነት ሲቀይሩ እኮ ነው። አስላቸው ምንድን ነበር? ከእስልምና የመጡ ናቸው። የት ላይ ስትደርስ ነው ያቋረጥከው? فلما نسي العلم فعبدت በጅህል ነው ያመለኩት። مع ذلك ሙሽሪክ ነው እያለ ያስተማራቸው ኑህ ከየት አመጣኸው አንተ? በሙስሊምና በአስልይና በሙንተሲብ የሚባል ከየት አመጣኸው? ይሄ እኮ ፍልስፍና እኮ ነው። ሰዎች ተፈላስፈው ይሄንን የኢርጃ መዝሐብ ሲመሰርቱ ያመጡት የፍልስፍና መዝሐብ ነው። ይሄ እንደነ ዳርዊን ቲዮሪ ነው። ይሄንን ቡትቱ መንሃጅ አምጥታችሁ ጨምራችሁ ከዛም በኋላ ይችን አስቀመጡና ይሄንን አስቀመጡና ከዛም በኋላ ሙንተሲብ ነው ሙንተሲብ አይደለም ማለት ጀመሩ። ሙንተሲብን አዲንልኝ ሙንተሲብ ያልሆነን በዛው ልቀቅ በለው። እሰይ ገብርኤልን የሚያመልክና ጌታው ሸህየን የሚያመልክ ልዩነት የላቸው። ሁለቱም ክፍር ያሉ ካፊሮች ናቸው። ይሄንን እወቅ። ይሄን መዝሐብ ንገርልኝ፣ አስረዳ። ተክፊሪ ነው ከምትል እኔ ያልኩት ሽርክ የሰራን ነው ያልኩት። ይሄንን በል لا فرق بين من يرتكز في بدع شركية تخرج عن الإسلام ممن ينتسب إلى الإسلام وبين من لم يدخل في الإسلام مطلقا في تحريم المناكحة ومنع التوارث بينهم وبين المسلمين. بالنزلنا بمسلموች መካከል ጋብቻን በመለያየት ውርስን በመለያየት ሶላትን በመለያየት ሶላተል ጀናዛ ሙዓመለተል ሙሽሪክ በማፈጻጸም ደረጃ ልዩነት የላቸውም ብለው አስቀምጠዋል። ቅጣት ነው ከላይ የሚለያቸው ብቻ ይቆምበት ያልቆምበት አለበለዚያ በሙሽሪክነት ልዩነት የላቸው። اللجنة الدائمة للبحوث العلمية عبد الله بن قعود عضو، عبد الله بن غديان عضو، عبد الرزاق عفيفي نائب، رئيس اللجنة عبد العزيز بن عبد الله بن باز رحمه الله تعالى رحمهم الله يجزن الله إهن الناس كمتوا له. سئل الإمام فوزان حفظه الله تعالى الله يطبقاتهم أنها علم تطيقوا هل هناك فرق بين المنتسبين إلى الإسلام وغير المنتسبين إليه إذا وقعوا في الشرك الأكبر؟ لما هو ودي سلمنا يمتقولنا ما يتقوا الشرك لا يسوركوا قلت إلا يجلون بلو طيقواتهم. لا أعرف هذا التفريق. هي اللي جنة علاقة كل من وقع في الشرك فهو مشرك سواء من هذه الأمة أو غيرها. كلا منهم كذا أمة شرك لا يكودك مشرك نبقى لك إيه نو እኔ ለይህን ልዩነት አላቅም ብለው እኔ ታላቅ ኢማም በሚገርም ሁኔታ ገልጸዋል፣ አስረድተዋል። ይሄንን ይሄው አየህ ልዩነት የለም፣ ልዩነት የሚል አታምጣ። ስለዚህ ለሙሽሪኮች የተነበበና ለነዚህ የሚነበብ ተመሳሳይ ይዘት ያለው ነው። ልዩነት የላቸውም። አትለይ፣ አትሰንጥቅ፣ አትከፋፍል። ከየት አመጣው? الشيخ محمد بن عبد الوهاب ينقرون نكوال القواعد الأربعة أن مشرك زماننا أغلظوا شركا من الأولين، لأن الأولين يشركون في الرخاء ويخلصون في الشدة، ومشرك زماننا شركهم دائما في الرخاء والشدة. والدليل قوله تعالى فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون. الترمت على ملكه قل صولنا የዘመናችን ሙሽሪኮች ሽርካቸው ከድሮዎቹ ሙሽሪኮች የከፋ ነው። ለምን? በሽዳ በረኻም ነው የሚያደርጉት። እነዛ ግን በሽዳ ጊዜ ካኑ ይخلصون العباده لله عز وجل ዱዓቸውን ራሱ ለአላህ ብቻ ያደርጉ ነበር። ይሄንንም ቁርአን ማስረጃ አመጡ። فلما نجاهم الى البر اذا هم يشركون ሽርክ የሚሰሩት እንትን ላይ በሆኑበት ሰዓት فاذا ركبوا في الفلك ጀልባዋ ላይ ወጥተው በባህሩ ላይ በሚንሻለሉበት ሰዓት ልክ ሞገዱ የባህር ሞገዱ ሲመጣ ይሄ ማዕበሉ ሲያማታቸው دعوا الله مخلصين له الدين ፍጹም ለሱ ብቻ ያደርጉና ዲንን يقولون يا ربنا ይላሉ። فلما نجاهم الى البر اذا هم يشركون ወደ የብስ ሲያወጣቸው እዛን ጊዜ በዲሉ ሰዓት ምን ያደርጋሉ? ያጋራሉ። ተመልከት፣ ሽርካቸው ይከብዳል ብለህ ከባድ ነው ብለህ ማስጣል የሚባለው ነገር ከየት አመጣው? ምን አይነት ፍልስፍና ነው? ምን አይነት ቀመር ነው ይሄ? አንተ ጭንቅላት እኮ የሰው ጭንቅላት እኮ ነው የተገጠመልን፣ የጉሬላ እኮ አይደለም። እናስባለን ይበልጥ አጋነህ ይበልጣል ብለህ ነገር ግን ያንሳል ማዕና መስጠት ማለት ምን ማለት ነው? ምን የሚሉት ነው ይሄ? ሙስሊሞች ናቸው ማለት እኮ ያንሳል እኮ ነው። እንደገና ዞር ከየት ያመጣኸው ነው? የለም ይሄ ልዩነት የለም። ስለዚህ እነኩም ቀውሙን ተጀሃሉን ተብለው የሙሳ ሰዎች የተገለጹበት አገላለጹ ምን ማለት ተጀሃሉ የሚለው አገላለጽ ሁሉም ላይ የመጣው ለዓል ዑዝር ቢልጀህ አይደለም ለማለት ነው። ልዩነት የላቸው። የሙሳን ሰዎችን እነኩም ቀውሙን ተጀሃሉን የሚለው አረፍተ ነገር ሲገልጻቸውና ሌሎቹን ሲገልጽ ይለያያል የሚል እንዳታመጣ። ጀህል የሚባለው
ማንኛቸውንም አይለይም። ስለዚህ ለሁሉም ዑድር አይደለም። ለሙሳም ሰዎች ጀህል ዑድር አይደለም፣ ለነዛም ጀህል እንዳል አይደለ ሁሉ ወበለህ በዚህ ትይዝልኛለህ ነው። ሸህ ሁሴን ይሄንን ነው ማያዝ ያለበት። ይሄንን ያዝ። ይሄንን የነዚህን አንቀጾች በመጀመሪያዎቹ በድሮዎቹ ሙሽሪኮችና በአሁኖቹ መካከል ልዩነት ስላለ ስለሌለ ምናምን የሚባል ሐሳብ እንዳታመጣ ናልኝ። አሁን ኢህቲማል ምን ነገርኩ? አንደኛ ከፍረዋል የሚላል፣ ሁለተኛ አይታወቅም የሚላል። ለዚህ ደግሞ የተነሱ ነጥቦችን ይመልሱልሃል። የተለያየ ነገር ማለት ነው። እኛ መጨረሻው ላይ እንጋራቸዋለን። ምን በጀህል መገለጽ አልዑድር ቢልጀህል መሰጠትን አያሲዝም። ሙንተሲቡም غير المنتسبም ላይ የትኛውም ላይ ልዩነት የለም ለሚለው ይህንን ጽንሰ ሐሳብ አጉርሻለሁ። ሶስተኛው ምንድነው? ዑለማዎች አይከፍሩም ነው ያሉት። አዎ ናማ ወደ ዑለማዎች ልምጣ። ይህም መዝሐቡ በዚች ነው። አንተም እኔም እዚች ላይ ደግሞ እንራኮትና ይች ነው የትኛዋ ማለት ነው። ዑለሞች አልከፈሩም ብለዋል በመትለዋ መታህዲል ዑድር መስጠው። አዎ እና በዚችው ተከትለህ ግባ። እኔም ገብቻለሁና እና ዑለሞች አልከፈሩም ነው የሚሉት። አዎ በልናማ የሚገርምህ እንዳለ ዑለማዎቻችን እነዚህ ታላላቅ አጅላ አልዑለማ የምንላቸው የተውሂድ ኪታብ ሪሳላ የጻፉት እነዚህ ታላላቆቻችን قال انكم قوم تجهلون የምትለዋል አንብበዋታል። ይችን ጁምላ አንብበዋታል። ግልጽ ያለች ናት፣ ፍንትው ያለች ናት። በላይ ይችን አንብበው የሙሳ ሰዎች ያልከፈሩት ስላልሰሩ ነው ወደሚለው ምን አስከዳቸው? እኛ የምንፈልገው ዑድር ቢልጀህል አይደል? አዎ እነኩም ቀውሙን ተጀሃሉን ብቻዋን አገልግሎት ቢኖራትና ብታስጠን ፍንትው ያለች ግልጽ ያለች ብትሆን ኖሮ ራሷን ይጠቀሟት ነበር። ግን ሳይጠቀሟት ወዴት ሄዱ? አይ ጠየቁ እንጂ አልሰሩም ወደሚለው ሐሳብ ሄዱ። እነኩም ቀውሙን ተጀሃሉን የምትለዋን እያዩት እኮ ነው ሄዱ። ለምን በለኝ፣ ለምን ተዋት በል። አንተማ ዝም ብለህ ግን ለምን ተዋት ለሚለው የሚገባ ነገር አለ። ለምን ተዋት? እነኩም ቀውሙን ተጀሃሉን በጀህል መገለጽ ማለት ዑድር ቢልጀህል መሰጠት አይደለም። ለምን? የዚህ ተመሳሳይ ቁርአን አንቀጾች አሉ። ትችት ሆኖ ሊመጣ ይችላል። አየህ እዚች ውስጥ ራሱ ይሄ ኢህቲማል ይገባል። ትችት ሆኖ ሊመጣ ይችላል። የሌሎች ቁርአን አንቀጾች በትችት መልክ ስለመጡ በዑድር ሳይሆን፣ ስለዚህ ተመሳሳይ ነው። አዎ ስለዚህ እነኩም ቀውሙን ተጀሃሉን የሚለው አላስጣላቸው። እነኩም ቀውሙን ተጀሃሉን የሚለውን በቋሚነት ወስደህ ለማስጣል ማድረግ አይቻልም። ምን ፈለጉ? አጋዥም አድርገው ያምጡት፣ ሙስተቅልም ያድርጉት። ነገር ግን ከኩፍር ያዳኗቸው ዑለማዎቹ ምን ብለው ኢነማ ሰአሉ ወለም ይፈዓሉ ጠየቁ እንጂ አልሰሩም ብለው ነው ያመጡት። ይሄንን በግልጽ አልተጠቀሙትም ዑለማዎቹ። ይሄንን ያዝልኝ። ይሄው በዚህ ይሄ ነገር እነኩም ቀውሙን ተጀሃሉን ስለዚህ ለትችትም ይመጣል ይሄ አይነት መሰል ማለት ነው። አዎ ማን ሙፈሲር ነው አንተ? እነኩም ቀውሙን ተጀሃሉን ስላላቸው ሙሳ ዑድር ሰጥቷቸዋልና አልከፈሩም ብሎ ያለ ሙፈሲር ማን ነው? እስኪ ንገረኝ። እስኪ ኪታቡን ገጹን ንገረኝ። እንደዚህ ሶሪህ አድርጎ የገለጸልህ የለም እኮ። የተናገሩት ንግግር ይከብዳል እያሉ ነው ያመጡት ዑለማዎቹም እኮ እንጂ አለበለዚያ ዑድር ሰጣቸው ሙሳ አላከፈራቸውም። እነኩም ቀውሙን ተጀሃሉን በሚል ካፊሮች ስለሆኑ አላለም። ናማ ይችን ያዝና አሁንም ተከተለ። የሙሳ ሰዎች ያልከፈሩበት ስላልሰሩ እንጂ ስላልሰሩት ኢዕቲቃድ ስለሌላቸው ቁርጥ ስላላረጉት እንጂ እነኩም ቀውሙን ተጀሃሉን የምትለዋ ስለመጣች ጀህል ስላለ አይደለም ነው። አዎ እንደዛ ነው። አዎ ይሄንን እሺ በቃ እዚህ ላይ አሁን እንምጣማ። አንድ እንዳትሳሳቱ ተጠንቀቁ እምላችሁ። የነቢ አለይሂ ሰላቱ ወሰላም ሷሐቢዮች ኢጅዐል ለና ዛተ አንዋጥ የሚሉትና የሙሳ ባልደረቦች ኢጅዐል ለና ኢላሃን ከማለሁም አሊሃ ያሉት መካከል ላይ የአቀራረብ የባህሪ የጀህል ልዩነት የላቸው አለ ከተባለ عند بعض اهل العلم የነብዩ ሷሐቢዮች የጠየቁት አስገር ነው፣ የነዛ ግን አክበር ነው። ትልቅና ትንሽ ከማድረግ አንፃር እንጂ ከባህሪያቸው ሁለቱም ያንኛ እነዚህም ሐዲሱ አህድ ቢኩፍር ናቸው። እነዚህኞችም እነኩም ቀውሙን ተጀሃሉን ተብለዋል። እነዛም ኢጅዐል ለና ዛተ አንዋጥ፣ እነዚህም ኢጅዐል ለና ዛተ አንዋጥ። የሁሉም ተመሳሳይ ነው። ለአንዱ የሚመጣ መልስ ለሌላውም ያገለግላል። አክበርና አስገር በሚል መልስ እስካልሰጠህ ድረስ ያዝልኝ። ልዩነታቸው ቁወተ ሰነድ ያ ሐዲስ ነው፣ ይሄንኛው ቁርአን ሙተዋቲር ነው። ሽደተ الكفر እነዛ ኢጅዐል ለና ኢላህ ነው፣ እነዚህ ኢጅዐል ለና ዛተ አንዋጥ ነው። ስለዚህ ሊላይ ይችላል በሚሉት ስንሄድ ራሱ የተሰጠው መልስ ልዩነት የለውም። የተሰጠው መልስ ለሁለቱም የሚሰጠው መልስ ተመሳሳይ ነው። ለአንዱ የሚሰጠው መልስ ለሌላውም ይሆናል። ምክንያቱም
የሚሰጠው መልስ በቁወተ بشدة الشرك ከሆነ ምናልባት ቀለል የሚሉት አይጠቀሙትም ልትል ትችላለህ በዛ አይደለም انما سالوا ولم يفعلوا ነው መልሱ የሁለቱም መልስ ተመሳሳይ የሁለቱም መልስ ተመሳሳይ እሚለይ ነብዩ ያነጻጸሩ አንተ ምን ብለህ ነው የምትለየው አይቻልም አይለይም ስለዚህ ስላልሰሩት ነው አዎ ስላልሰሩት ነው ያልከፈሩት አዎ አልሰሩትም አንተ አልሰሩትም ማለት እንጂ ነገር ግን اعتقدوا في قلوبهم በልቦቻቸው ግን አምነዋል اعتقاد القلب ማለት ደግሞ አንዱ የኢማን የማመኛ አንዱ ክፍል ነው በሱ የሚመጣ ሽርክም ከእስልምና የሚያስወጣ اعتقاد القلب አላቸው ሙሳን መተው جعلنا ኢላህን ይሉሃል ሙሳን መተው جعلنا ኢላህ ማለት እኮ አድርግልን ማለታቸው እኮ ምን አድርገዋል ስለዚህ ውስጣቸው አምነውበታል ማለት ነው ይላቸዋል አየህ አልሰሩም እንዳልሰሩ ዑለሞች ስለመለሱበት በእዕቲቃድ በኩል ያይመታበታል በእዕቲቃድ በኩል መጣ አንደኛ የምጠይቅህ ማን ዓሊም ነው ይሄን ያለ እሺ اعتقدوا ብሎ ይሄ እዕቲቃድ ደግሞ ዝስ ስለሚያደርሳቸው በሆነ በኩል ዑذር ይሰጣቸዋል ያለ من العلماء المعتبرين እስኪ ተቀሰልኝ መረጃውን እንየለ እስኪ ይሄንን ተቀሰልኝና መረጃውን እንየለ اعتقدوا የሚል اعتقادን ጃዚምን ቁርጥ አድርገው ወስነዋል የሚል ሰው እስኪ ይንገር እስኪ አምጣ ጻፈው መጀመሪያ اعتقدوا የሚል እናንተ የምትሽከረከሩት እዚች ላይ ስለሆነ እንዲያልሰሩ አውቃችኋል እንዲያልሰሩ ስላወቃችሁ ወደዚህ በኩል መጣችሁ ይሄው ልንገራችሁ ይሄንን እናንተ اعتقدوا في قلوبهم የምትለውን ዑለማዎች እዚህ ላይ ግዚያቸውን ማላባከኑ ያመጡት ምንድነው انما سالوا ولم يفعلوا በቃ ይሄንን ያሉት እንደውም ልንገር ታዲያ اعتقاد እንዴት አይሆንም በለኝ እንትን አይደል እጃአለና አይደል ያሉት አዎ اعتقاد እንዴት አይሆንም እዚህ ላይ የዑለማዎች አመለካከት አለ ናም ትእዛዝ ከታች ወደ ላይ ሲመጣ አነስተኛ ከሆነ ወደ አስተዳዳሪ ወደ ዋናው ወደ ትልቅ ወደ አባትህም ይሁን ወደ መንግስትም ይሁን የምትሰጠው ትእዛዝ መልክ አገላለጽ ወደ ጥያቄ ነው የሚቀየረው ለምን በሉ ዑለማዎችም እነማ ሰአሉ ይያሉ እየገለጹልህ ያለው ከዛ አንፃር ለምን ከታች ያለው ሰው ለትልቁ ይሄን አድርግ ሲል የሚጠቅም ከሆነ ትልቁ ሊያጸድቀው ወይ ላያጸድቀው ይችላል ስለዚህ ይሄንኛው መጀመሪያ ሐሳቡን የሚያቀርበው ሰውዬ ታላቁን አይደል በኢጃል ወይንም ደግሞ በኢፍዓል ያዘዘው አዎ ሊያደርገውም ላያደርገውም ይችላል የሚል እሳቤ ውስጡ አለ ቁርጥ አላደረጉም ማለት ነው አንድ ይበልልኝ አንድ ሁለተኛ እንደውም ልንገርህ እንደውም اعتقاد አልነበራቸው ቢያምኑበት ቁርጥ ቢያደርጉ የሙሳ ሰዎች ጥጃውን እንዲያመለኩት ሙሳን ሳያማክሩ ሄደው ቁጭ ብለው ያመልኩ ነበር ሄደው የሆነ ኢላህ እኮ አስቀምጠው እንደዛ አድርገው እናንተ ለምንድን ነው ብሎ እስከሚከለክላቸው ድረስ ያደርጉ ነበር ወደ ሙሳ መምጣታቸው አለመቆረጣቸውን اعتقاد እንደሌላቸው አለመወሰናቸውን ያሳያል ሁለት ሶስተኛ ሲመጡ ጥያቄውን ሲያቀርቡና እጃል የሚለውን ሲያቀርቡ ያቀረቡት ለሙሸሪዕ ነው ሸሪዓን ለሚቀርጽ ከአላህ ያያዘ ማለት ነው በሸሪዓው ውስጥ ሊያካትተውም ላያካትተውም ይችላል ጥሩ ከሆነ ያካትተዋል ጥሩ ካልሆነ አያካትተውም ቁርጥ አላደረጉም አልወሰኑ እነዚህን ሶስት ነጥቦች ብትይዛቸው ይሄ اعتقاد القلب የሚለው ያሟሟል ቁርጥ አድርገ اعتقاد القلب ነበራቸው ብለ አራት ነጥብ የምታስቀምጥበት ምንም አይነት ምክንያት የለም አለቀ ደቀቀ ግልጽ ነው በዚህ ይሟሟልሃል ስለዚህ አይሆንም اعتقاد አትበል لازم يكون نشيخ صوف ميلوت نجران لم يكن على وجه الشك على شرف في وحدانية الله تعالى وإنما استحسنوا شيئا ظنوا أنه محبوب لله تعالى فطلبوا الإذن فيه ولم يفعلوه ولا اعتقدوه بخلاف أصحاب العجل الذين عبدوه وأشربوا في قلوبهم العجل بكفرهم عند علاجهم النزقوا على منبت على سرط قرط على درجوا من دين نزان ده أصحاب العجل النزقوا والسنوات هدوا درجوا بكا እንዴ ሃሩን እንኳን ተውሲላቸው አረ ሙሳ እስከሚመጣ ድረስ አንተውልህም አሉ ወስነዋል እነዚህ ግን ወደ ሙሳ ይዘው መምጣታቸው አለመቆረጣቸው ነው የሚያሳየው ይሄንን አትንኳ ተረዳ በደንብ አድርገህ በደንብ ግንዛቤ ይኑርህ እዚህ ላይ አደራ ይሄ ግንዛቤ ሊኖርህ ይገባል ነው የምልህ ሸህነት ናማ ይሄንን በተመለከተ ታላላቅ ዑለማዎቻችን ምን አሉ እስኪ ሙፈሲሮች ምን አሉ ወደ ሙፈሲሮች ልምጣላችሁ ሙፈሲሮቹ ያሉትን
እነዚህ ይችን የቁርአን አንቀጽ ለቀብር አምላኪ መረጃ አድርጎ ለማምጣት እንደዚህ ልብሳቸውን ጥለው እንቅልፋቸውን አጥተው ከሚሰሩ ሰዎች እነሱ ይህንን የቁርአን አንቀጽ ምን እያደረጉ ነው? እያጠጋጉ ወደ ራሳቸው ነው የሚያመጡት። ናማ ልንገርህ፣ ይኸው ናማ ኢዕቲቃድን መለስኩልህ አይደል? አዎ ይህንን ዑለማዎችም ለዚህም ብለው ትተውታል። ኢዕቲቃድ የሚለው ነገር ላይ ትኩረትም አላደረጉም። ለብኑ ባዝ ወላ ሸይኹል ኢስላም ኢብኑ ተይሚያ ወላ ሌሎቹ إنما سألوا ولم يفعلوا محمد بن عبد الوهاب كشف الشبهات إنما سألوا ولم يفعلوا لا اعتقاد بنا من የሚለው ውስጥ አልገባልህም መጀመሪያ እናንተ ናችሁ ይሄንን ይሄ ሎጂክ ነው ተው ይሄ ዳርዊን ቲዮሪ ነው ይሄን ወደዛ ጣሩ ይኸውናማ እስኪ የተፍሲር ሊቃውንቶች ምን አሉ ጭብጡን ጠቅሉ ልንገራቸው የተፍሲር ሊቃውንቶች ይሄንን በተመለከተ የገለጹት እነዚህ የሙሳ ሰዎች የጠየቁት ጥያቄ ከባድ ነው እያሉ ነው ያጎሉት ከዛ የዘለለ አይደለም ከባድ ነው ያሉ እኛም አብረን አዎ ከባድ ነው የምንለው ነገር ግን ጠየቁ እንጂ አልሰሩትም አለቀ ስትመጣኩ ከባድ ነው እንዲያልከው ሁሉ ቢሰሩት ኖሮና እነኩም ቀውሙን ተጃሃሉን ተብለው ዑድር ቢሰጣቸው ኖሮ ለቀብር አምላኪም ተሰጠው ነበር ነገር ግን ከባድ ነው ማለት የጠየቁት ጥያቄ ሐታ ራሱ እሽርኩ ላይ አልወድቁም እኮ ነው የሚሉ አልሰሩትም አልፈጸሙም በቃ እሽርክ ላይ ወድቁም አትበል ለኔቀዑ في الشرك እኮ ነው የሚሉ ጭራሽ ለዚህ ይኸው ልንገርህማ የሙፈሲሮቹ የሁላቸውንም ይኸው ተመልከት የኢብኑ ከሲርንም ተመልከት የኢማሙ አልበጋዊንም ተመልከት የኢማሙ ሶናዓኒንም ተመልከት ኢብኑ አጥያም ያለውን ተመልከት የታላቁ ዓሊም የእንተናንም የአብዱራህማን አልስዕዲንም ተመልከትላቸው ይሄንን ተፍሲር ሁሉ ተመልከት እንዳለ የሚያጠነጥነው ምንድነው ከጀህላቸው ከሰፋህነታቸው የተነሳ በጣም መጥፎ ከባድ ነገር ለሙሳ አቀረቡ ነው የሚለው ሰርተውታል اعتقاد አድርገዋል አይደለም የሚሉት ይኸው يقول الامام البغوي رحمه الله في تفسيره من قالوا يا موسى جعل لنا الها የሚለው اي مثال نعبد كما لهم الهه ولم يكن ذلك شكا من بني إسرائيل في وحدانية الله تعالى ترطاري نوراتو አይደለም وانما معناه اجعل لنا شيئا نعظمه نتقرب بتعظيمه الى الله تعالى ودي الله የሚያቀርበን እስኪ ይሄንን እናድርግ ብለው وظنوا ان ذلك لا يضر الديانه وكان ذلك لشدة جهلهم ማህይምነታቸው የከፋ ስለነበር ይሄን ሐሳብ ያቀርቡት قال موسى انكم قوم تجهلون عظمه الله يا الله ላላይነት የምትዘነጉና የምትሳሳቱ የምትስቱ ሰዎች ናችሁ አላቸው ስለዚህ አሁን ምንድነው ያቀረቡት የተናገሩት ንግግር የከፋ ንግግር ነው እንደዚህ ዘግናኝ ነው አለላችሁ እንጂ ይህን ዘግናኝ ነገር ሰርተውት አስበውት ሙሳ ግን ጃሂሎች ናችሁ ብሎ እድር ሰጣቸው የሚል አልተናገሩም አኢማዎቹ አገዘፉት ይኸው قال الامام الصنعاني رحمه الله تعالى في تفسيره استاچو من ذنب قالوا يا موسى جعل لنا الها كما لهم الهه ولم يكن ذلك من بني اسرائيل شكا في وحدانيه الله تعالى ترطار وسط غبتوا አይደለም وانما معناه اجعل لنا شيئا نعظمه ونتقرب به الى الله عز وجل ወደ አላህ የምንቀርብበት አድርግልን ነው وظنوا ان ذلك لا يضر الديانه የሚጎዳ ያልመሰላቸውም ነበር وكان ذلك من شدة جهل ይህ በጣም የከፋ ማህይምነት ስላላቸው ነው ይሄን ያሉት ብሎ ገለጸ የጠየቁትን ጥያቄ አገዘፈው እንጂ ነገር ግን እነኩም ቀውሙን ተጃሃሉን ብሎ ዑድር ሰጣቸው አላለ መቻለ ዑድር ሰጣላለ ለምን እነኩም ቀውሙን ተጃሃሉን ያስተቻል እነኩም ቀውሙን ተጃሃሉን የሚባለው ትችት ለዚህም ነብዩ አለይሂ ሰላቱ ወሰለም ሱሐቦቻቸውን እኮ አላሁ አክበር ቁልቱም ማ ቃለቱ በኒ እስራኤል ለሙሳ ብለው እኮ ነብዩ አለይሂ ሰላቱ ወሰለም አላሁ አክበር ወለዚ ነፍሲ بيدي ብለው ولم يعذرهم في هذا በምን ቁጣ غلظ عليه ተግሊዝ ደግሞ አለ ልክ ሙሳ ሰዎች ላይ ተግሊዝ እንደተደረገ ተግሊዝ ታደርጋል አሁን ሰውየው ተጠያቂ ባይሆንም እንኳን ሁለት ሶስተኛ قال القاضي ابو محمد المعروف بابن عطيه رحمه الله تعالى الله يزنلتنا موضحا وجه التشابه بين قول موسى وبين قول من طلب من النبي صلى الله عليه وسلم تقليد السيوف على ذات انواط تملكته ابن عطيه ሲያገናኙ የሁለቱን ማለት ነው የሙሳን ህዝቦችና የነብዩን ሱሐቢዎች መካከል ላይ ያለውን ሲያገናኙ በዚህ መልኩ አገናኝተውታል አንብበው በደንብ አድርገው እኔ ጥቆማ ነው የምሰጠው ሙሳ እንዲህ አላቸዋል አጠራ ድግ እሷ ላይ ለምጣ فعرفه موسى ان هذا جهل منه ሙሳ ነገራቸው ይሄ ማህይምነት ነው اذ سالوا ابن عطيه በዚህ ነው اذ سالوا ጠየቁ ነው ያለው ጥያቄ ደግሞ ተሳስተህ የምትጠይቀው ጥያቄ ኢዕቲቃድ የማይባል በኢዕቲቃድ እንዳይወሰድ ኢዕቲቃድ አይባልም በድርጊት እንዳትወስደው አላደረጉ ኢድ ሰአሉ ነው ያለው የሚገርም ሐታ ኢብኑ አጥያ መጨረሻ ላይ ራሱ
قال القاضي أبو محمد المعروف بابن عطية ولم يقصد أبو واقد الذي بمقالته فسادا وقال بعض الناس كان ذلك من بني إسرائيل كفرا ولفظة الإله تقتضي ذلك أنني سويت شيء وهذا محتمل أو محتمل وما ذكرته أولا أصح عندي والله تعالى أعلم كفر من الصعيد لمن የሚሉትን ኩፍር ላይ ወደቁ አንልም እያለ ነው የሚሉ ሰዎች አሉ አሶሑ ግን ያለ ነው ተመልከተው የብነ አጥያን አምጥተው የጠየቁትን ጥያቄ ማግዘፊያ استحسኑ ብሎ የተናገረው አለ አዎ استحسኑ እንዴ እጃለና ኢላህን ሶሪህ እኮ ነው እኛም ሁላችንም እኮ ምናምን ይሄ ነው የጠየቁት ጥያቄ እጃለና ኢላህ የሚለው በምንም ፈስረው በምን ግዙፍ ነው ከባድ ግን ምን መላለው አልሰሩት ምን መላለው ኢዕቲቃድ አላደረጉ በየትኛው ገብተህ ኡዝር ተሰጣቸው ትለኛለህ በምን በየትኛው ሸሁ የለም ስለዚህ ይሄን ወዳጣል ጣል ነው ማለት ጣለው ስለዚህ የረሱል አለይሂ ሰላቱ ወሰለም ሱሐቢዮችና ረሱል ሱሐቢዮችና እንትና ሙሳ ቀውሞች መካከል ላይ ልዩነት የለም ብያለሁ ለአንዱ የሚሰጥ ለሌላው የሚሰጣል ተመሳሳይ ነው ዝም በላቸው የሚለያያቸው ምንድነው አንደኛ ضعيف ሶሂህ ሊሆን ይችላል ከሚለው አንፃር ሁለተኛ ክብደቱ እንዴ አንድ የሚያደርጉ ሰዎች እኮ ነው የመጣሁልህ ናም قال المحقق شيخ الاسلام ابن تيميه رحمه الله تعالى في اقتضاء الصراط المستقيم لمخالفه اصحاب الجحيم የሚለው ሁለተኛው ጥራዝ 157ኛው ገጽ ላይ قال فأنكر النبي صلى الله عليه وسلم مجرد مشابهتهم للكفار في اتخاذ شجرة يعكفون عليها متعلقين عليها سلاحهم نبي عليه الصلاة والسلام مجرد المشابهة يكلكلواቸው ከኩፋሮች ጋር መመሳሰል ነው እነዚህ ሷሃቢዎች የጠየቁት ኩፍርን ሳይሆን የጠየቁት ምን ነው ሙሻባሃን ከለከሏቸው ወይ ተሸቡህ ብሎ ገለጸው ተሸቡህ ብሎ ገለጸው ማን ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ይሄንን ያስ በዚህ ግለጽ እዛኛውም ላይ እነዚህኛውም ላይ ተመሳሳይ ያለ መልስ ነው ያለው ተመሳሳይ ናቸው አትለይ ነብዩ ያነጻጸሩ አንተ መለየት ምን አመጣው ከእንትን አንፃር ከሰነድ አንፃር ይሄንን ፈርተህ ከሆነ ለይ እንጂ አልበለዚያ አይለዩ እንዴ ሁለቱም ተመሳሳይ ናቸው እኩል ነው የሚሉ እኮ ዑለማዎች እኮ አሉ ና ተከተለኝማ ና وقد بين الامام محمد بن عبد الوهاب رحمه الله تعالى عندنا محمد بن عبد الوهاب في كشف الشبهات يتناقروا تناقر في الرد على من استدل بهذه القصه على ما سلف يقولون ان بني اسرائيل لم يكفروا وكذلك الذين قالوا جعل لنا ذات انواط لم يكفروا ብለው ይሄንን ደሊል የሚያመጡ አሉ من الصوفيين والقبوريين የሚያመጡ አሉ ይሄንን እንዴት ነው በሚለው ስር መልስ ሰጡ እንዲህ ይላሉ ከሽፉ ሹባሃታቸው ላይ محمد بن عبد الوهاب فالجواب ان نقول ان بني اسرائيل لم يفعلوا ذلك وكذلك الذين سالوا النبي صلى الله عليه وسلم لم يفعلوا ذلك ولا خلاف ان بني اسرائيل لو فعلوا ذلك لكفروا سلالسروا على كفروا بيسروا نورو يكفروا ነበር انكم قوم تجهلون የሚለውን አይደለም ማሪያኛ ያደረጉት ስላልሰሩ ነው ያልከፈሩ ስላልሰሩ ነው العذر بالجهل ስለተሰጣቸው አትበል አላሉ ዑለማዎቹ መቻለ محمد بن عبد الوهاب لو فعلوا لكفروا ቢሰሩ ኖሮ ይከፍሩ ነበር አለ አይ ጀህል ስላላቸው ምን አላለህም እንደዚህ ከየት አመጣህ አንተ ነህ ያንን ኩልል አድርጋም ለትችት ነው እያልነህ ነው በተለይ ያንን እነኩም ቀውም ተጃሉ በሌሎች የቁርአን አንቀጾች ያለ ምንም ልዩነት የትችት ነው ብለን ከሌላ ጋር አገናኝተን ነው የገለጽንልን ከገባ ምን ላድርግ እንዴ የሚጠናው እኮ አለ ተውሂድ የጠናው እኮ አለ እንዴ አላህ Subhanahu Wa Ta'ala የአላህ ባህሪ እኮ የጠናው እኮ አለ ምን ላድርግ ስላሴ ገብቶት የአላህ አንድነት ያልገባው እኮ አለ ምን ላድርግ ተጠምዞ ከገባህ እኔ ምን ላድርግልህ እንዴ ጭንቅላት ነው አንተ የጉሪላ አይደል ተገጠመለ ደሞ ሰው ላይ محمد بن عبد الوهاب ላይ ስትዋሽ ምን ማለት ነው የሙሐመድ ኢብኑ አብዱል ወሃብ መذهب እዚሁ ላይ ይገልጻል በሚገርም ሁኔታ محمد بن عبد الوهاب ዑዝር ሰጠ بالجهل ላይ انكم قوم تجهلون ተጠቀሙ محمد بن عبد الوهاب አልተጠቀመም የተጠቀመው ምንድነው انما سالوا ولم يفعلوا لو فعلوا لكفروا خلاف የለም ይሄ ቢሰሩ ኖሮ ይከፍሩ ነበር አለቀ በቃ ያል ስላልሰሩ ነው ያል اعتقادنا መጣል لانهم لم يعتقدوا او اعتقدوا አለም ከየት አመጣው አንተ ይሄንን ያመጣችሁ እንደዚህ በቃ እነዚህ አይነት የተሳሳተ ሰው ካለ هذا خطأ منه ከሱን የሸህን ያመጣህ ትዘፍዝፍብኝ ሁለተኛ يقول العلامة الشيخ محمد حميد الفقي رحمه الله تعالى الله يزن لاتونا اندهال ليس ما طلبه من الشرك الأصغر النزي يا رسول صحبه يفلقوا الشركا أصغر ነው አትበል ተመልከተው ጫን ያለው ከአስغር አይደለም እኩል ነው እነዛጋ ሙሳ የጠየቁት የነብዩ ሷህቢው የጠየቁት ተመሳሳይ ነው የዲያኑት ስላልሰሩ ነው
ولو كان منه كأصغر ما به النور لما جعله النبي صلى الله عليه وسلم نذير قول بني إسرائيل يبني إسرائيل نغغر تمساساي يجعل لنا إلها كالوغا أنصصرتم نبر وأقسم على ذلك نبيكم ملوكنا ينصصروا بل هو من الشرك الأكبر كما أن ما طلبه بني إسرائيل من الأكبر عندهم من الأكبر وإنما لم يكفروا لأنهم حدثاء واحد بالإسلام بجهل سلالو بجهل مكنايت ስለጠየቁ ولأنهم لم يفعلوا ما طلبوا يعني የፈለጉትን ነገር ስላልሰሩ በቃ ይሄ في تعليقه على فتح الحميد ላይ በዚህ መልክ አምጥተዋል ገጽ 141 ላይ ተመልከቱ لم يفعلوا على መስራት ነው ያዳናቸው على መስራት የጠየቁትሳ በጀህል ነው ጥያቄ ነው የጠየቁት በቃ አለቀ ይሄ ነው ሶስተኛ قال المفتي العلامة محمد بن إبراهيم آل الشيخ رحمه الله تعالى في شرح كشف الشبهات قص 107 ላይ እንዲህ ይላል فالجواب أن نقول إن بني إسرائيل لم يفعلوا بني إسرائيل አልሰሩም فعدم كفرهم ليس من قصور أن يكون كفرا كفر ሳይሆን ቀርቶ አይደለም بني إسرائيل አልከፈሩ وكذلك الذين سألوا النبي صلى الله عليه وسلم لم يفعلوا النسم አልሰሩም بل استحسنوا شيئا وطلبوه ولو عكفوا على القبور وكذلك لو اتخذوا إلها النظام إله بيزون نزهم اعتكاف بيادرقوا نور ولا كفروا نبال هذا لا ينازع فيه أحد ما نما يتشكاك بزه ولا ينفع اتباع الرسول والأعمال الأخرى لأنه يسرعوا ما يتقموا منبرهم بيسروا نور فعدم كفرهم ليس من قصور العمل أن يصل إلى التكفير أما أكفر درجة سيدرس كارتوا علينا يعني أن وجه احتجاجنا هو بتقدير الفعل أيه لو صدر لكان كفرا بيسروت نورو كفر يهون نبا سلال سروت لو إنكم قوم تجهلون بميلو عدل الميدان إحنا يازل ليلة وقال العلامة تقي الدين الهلالي رحمه الله تعالى الله يزن الله شونا أردتني عالم فإن كلالو هل أشرك أبو واقد وأصحابه لما خطر ببالهم ذلك كفروا لنا أميل سوك متالو قلنا لا لمن لأن الله تعالى لا يؤاخذ على الخواطر وما وسوست به النفس ما لم يعتقده الإنسان أو يتكلم به أو يعمله أيات الصاتشو لمو يالو خواطر نه وسوسان اجعل لنا إلها النزهم اجعل لنا ذات أنواط سيرو لباتشو توسوسو متتو لنبياتشو አቀረበው ረፉ ሲባሉ ተከለከሉ አለቀ በቃ خواطر ነው ወስወሳን አንድ ሰው ካልተናገረው ካልሰራበት ካላመነበት አይጠየቅም እምነት አትበል ሸህነት እምነት አትበል ሸው ما لم يعتقده الإنسان أو يتكلم به أو يعمله سلزي اعتقاد على النبراتهم فإن كلا لو أقدموا على ذلك ولم يسألوا النبي صلى الله عليه وسلم لما هون زنبلوا بيقتلوا نورو نبي سايت أيقوا بزوا بيصروا نورو يكفروا نبر على وجهه نبياتهم سايت أيقوا فالجواب أن ذلك مقتضى قول النبي صلى الله عليه وسلم يا نبي ما باباليه النور ما يسيزوا إنهم يكفرون لمن قلتم والذي نفسي بيده كما قال قوم موسى عليه السلام እነሱ እንዳላችሁት አላችሁ ነው ያሏቸው ስለዚህ ስላልሰሩት ነው ሷሃቢዎች ደግሞ لا يقدمون الى اي عمل بلا دليل قاطع من كتاب الله وسنه رسول الله صلى الله عليه وسلم الحسام الماحق لكل مشرك ومنافق ديت يامرال ገጽ 21 ላይ ፍንትው አድርገው ገልጸዋል ስድስተኛ ጥያቄ وقال الامام عبد العزيز بن باز رحمه الله تعالى ተመልከቱ የነብዩ አለይሂ ሰላቱ ወሰለም ሷሃቢዎች የጠየቁትና የሙሳ የጠየቁት ተመሳሳይ ነው ክብደት አለው የሁለቱም ከባድ ነው እነዚህ ዑለማዎች ደግሞ በዛ አይነት መልክም ነው የመጡት አስገርና አክበር ብቻ እንደብለህ እንዲያተለዩ ከፊሉ ዘንድ ላይተዋል ከፊሉ ዘንድ አንድ አድርገዋል አንድም ሆነ ተለያየም ምክንያታቸው ግን አለ መስራት ነው ለሁሉ يازل ابن باز ደግሞ ስለዛቱ አንዋጥ ሲጠየቁ እንዲያሉ اما الذين طلبوا من النبي صلى الله عليه وسلم يجعل لهم ذات انواط يطيقوا يعلقون بها اسلحتهم فهؤلاء كانوا حديث عهد بكفر كان عدي سلمتوች ናቸው وقد طلبوا فقط فلقوا እንጂ ولم يفعلوا على سر فكان ما حصل منهم مخالفا للشرع ይሄ የጠየቁን ነገር ሸሪዓን የሚቃረን ነው ይቃረናል وقد أجابهم النبي صلى الله عليه وسلم نجرج النبي ملسوا الله بما يدل على أنهم لو فعلوا ما طلبوا لكفروا يفلقوا النجار بيصاروا تنوروا يكفروا نبر يمياسيز جلس أنا النبي يجلسون تملك هنا بزي جلس سؤال فتوى تاريخ 957 بتاريخ 12 ب14 5 عند هجرة أقطار يجلسون وهذا أيضا في فتوى الدائمة للبحث والإفتاء يهنن راسهم قلص أوتها لو فعلوا لكفروا نال لنما سبعتين
وقال العلامة عبد العزيز بن باز عبد العزيز الراجحي حفظه الله تعالى الله يطبقاቸውና እንዲላል فالنبي صلى الله عليه وسلم جعل مقالة الصحابة يجعل لنا ذات أنواط የሚለውን كمقالة بني إسرائيل لموسى فالعبرة بالمعنى بمعنى ነው عبرة የሚታየው ولكن الصحابة لم يفعلوا الشرك صحابيو الشرك አልሰሩም فهم قالوا ذلك عن جهل በማህይምነት ጠየቁ አልሰሩ እጀህል እንትን ላይ ሽርክ ላይ አልወደቁም واعتذر ابو واقد للذي بقوله وكنا حديث عهد بشرك ብሏል ገና አዲስ ሰለምቴ ብሎ ተናግሮ ነበር እዩ ተመልከቱ النبي عليه الصلاه والسلام زجرهم ان زجروا وامتنعوا فلم يفعلوا الشرك شرك አልሰሩም እነማን የረሱል ሷሃቢዮች ففيه دليل على ان الانسان اذا طلب ان يفعل الشرك جاهلا ሳያውቅ ሽርክ ለስራ እንደ ብሎ ቢጠይቅና ثم منع منه ታው ከተባለ وبين له ታው ይሄ ሽርክ ነው ተብሎ ከተገለጸለትና فانزجر وامتنع ወዲያው ከተቆጠበ ከተከለከለ لا يقع في الشرك አይልቅ وكذلك بنو اسرائيل لم يقعوا في الشرك እነሱም ሽርክ ላይ አልወደቁ لانهم ما فعلوا وانما طلبوا عن جهل فبين لهم النبي موسى عليه السلام وزجرهم عن ذلك بك علق ይሄ ነው في شرحه حديث ذات انواط ሲገልጹ በዚህ አይነት መልኩ ገልጸውታል ነው ፍንትው ያለ ፏለ ግልጽ ያለ ወዴትም አትንገዳገድ ያዘው انما سالوا ولم يفعلوا እንደው አባባላቸው እንኳን እንደው እንደዚህ ስለሆነ እዕቲቃድ ስላደረጉ አንተ እዕቲቃድ የሚለው መልስ ተሰጥቷል በደንብ ተሰጥቷል ያቺ ቀዳዳ ካልሆነች በስተቀር እንጂ መስኮት ሁሉ ዝግ ነው አንተ እዕቲቃድ ይኳላቸው ልትል ነው አልሰሩትም እዕቲቃድ ይኳላቸው ልትል ነው እዕቲቃድ ያላቸው የሚለው انما سالوا سؤال በአምር በትእዛዝ መልክ የመጣ ከትንሽ ወደ ትልቅ ወይም ደግሞ ቢቆርጦ ኖሮ ቀጥታ ዘው ይሰሩት ነበር እንጂ ይዘው መተው አያሳዩም ነበር አይጠይቁም ነበር አያማክሩም ነበር የአስሐብ العزቦች አማከሩ አላማከሩም ቀጥታ ሄደው ጥጃቸውና ያመለኩት ናያዝልኝ قال الامام صالح الفوزان في تعليقه على فتح الحمية وعندما سئل ايضا عن اصحاب رسول الله صلى الله عليه وسلم وعن قوم موسى بتطيقوا ጊዜ የሰጡት መልስ ነው لم يقع من هؤلاء شرك አልሰሩ وانما طلبوا الاذن ان يجعل لهم ذات انواط يا نبي صحابيو النزم እንደዙ ጥያቄ ነው ጠየቁ اما ما وقع في الشرك فانه يحكم عليه بالشرك شرك لا يودك مشرك انه مشرك لان هذه من الامور الظاهره ስለሆነ ብለው በዚህ መልኩ ነው የገለጹት አይ وقال الشيخ العلامه صالح الشيخ في شرحه لهذا الكلام من انما سالوا ولم يفعلوا ያለው ሲገልጹ ራሱ ሼኹ እንዲህ ብለው የተናገሩታል በጣም የሚገርም ንግግር ነው የተናገሩት ፋኢዳ ናት እቺ ያዛ እዛው ከሽፉ ሹብሃት ላይ ነው የገለጹ ምን አሉ فإن أهل العلم مجمعون أهل العلم ሙሉ ስምምነት አላቸው على أن ما كان كفره بالفعل عندي ነገር ስራው በክፍረቱ በስራ የሆነ ነገር فإن طلبه بالقول በንግግር መጠየቅ دون ممارسة بالفعل فعل በድርጊት ሳያቀናጁ ዝም ብሎ በንግግር ብቻ መጠየቅ لا يكفر صاحبه ባለቤቱ አይከፍርም بذلك يعني إذا طلبه هذا لا اجماعنا ያለው ብለው ይሄዳሉ ይሄንን ነው اجماعون ከየት አመጡት ብትል ሁለት አጋዥ አላቸው እኒህ ዓሊም አንደኛ በንግግር ሆኖ ስለመጣ በንግግር ብቻ በጥያቄ ስለሆነ ሙሳ አላከፈራቸው የነንተ ወኡሽርቡ في قلوبهم العجل بكفرهم እነዛ ግን ቁርአን ክህደታቸውን በግልጽ አምጥቶታል ለምን በድርጊት ነው የነዛ የተገለጸው የነዚህ ድርጊት የለውም የነዛ ድርጊት አለ ድርጊት ያላቸው በኩፍር ተገልጸው መጡ የነዚህ ግን በኩፍር ተገልጾ አልመጣም ስለዚህ የፊዕል ቢሆን ኖሮ ከእንትን ብለው ተመለሱ ወደቁበት የሚባለው ነገር ሊመጣ ይችል ነበር ይሄ ሊመጣ ይችል ነበር ዑለሞችም እኮ ሊገልጹት ይችሉ ነበር ዑለሞችን ነው ማለት العذر بالجهل አንሰጥም የሚሉ ይሄን ራሱ ይገልጹት ነበር አልገለጹም ይሄን ሁለተኛ ዑለሞች انما سالوا ولم يفعلوا انما سالوا ولم يفعلوا ግን ቀውሉን ተናግረውታል አዎ ولم يفعلوا ስለዚህ اجماع ብሎ ሼኹ ነቅል ያደረገላቸው ከራሳቸው ከዑለሞቹ ዒባራ ከዛ ላይ ነው የወሰደው ይሄ ግልጽ ያለ ፍንትው ያለ የሙሳ ሰዎች አልሰሩም ተናገሩ እንጂ ያ የተናገሩት ራሱ ሽርክ ላይ አልወደቁበትም ለምን በጥያቄ መልክ በአስተያየት መልክ ነው ያቀረቡት ከጀህላቸው የተነሳ ነው ይሄ አይጠየቅም ይሄ አይነገርም ይህ ነገር ለሙሳ ራሱ አይቀርብም ነበር ግን መቅረባቸው ራሱ ለአላህ Subhanahu Wa Ta'ala አዘማ ያላቸው ጀህል ነው በዚህ አግነህ ብትገልጸውም ጀህላቸውን አግነህ ብትገልጸውም ንግግራቸው ግን አልሰሩትም انما سالوا ولم يفعلوا ይሄንን በደንብ አድርገህ ትይዝልኛል የመጨረሻው እሱ ንግግር ላይ የሙሐመድ ኢብኑ አብዱል ወሃብን መዝሐብ እያየው
ግን አንድ በጣም ማደናበሪያ ሲጠቀሙ አየሁ ምን ይችን ንግግር إن المسلم المجتهد إذا تكلم بكلام كفر وهو لا يدري فنبه على ذلك فتاب من ساعته إنه لا يكفر يمثله كما فعل بنو إسرائيل والذين سألوا النبي صلى الله عليه وسلم أنتم لا بله ይሄንን ሙሐመድ ኢብኑ አብዱል ወሃብ የኩፍር ቃል የተናገረን አካል የኡድሪ ሰጡታል ብለ ለቀብር አምላኪ ሳይቀር አዲር ልታደርጋቸው እንዲሁ ስትንደፋደፍ ራስህን አያሳክክህም ወገብህን አይበላህም እረ ለአላህ ብለህ እረ ቅራ ጊዜ ካለን የራሱ ይዝልሃለሁ ቂራአት አስተካክሉ ተው ላ ኢላሃ ኢላላህ አንድ ነገር ልንገርህ ማዝረኝ ይኸው ፍሬን ያዝና ረጋበል ወላሂ ከተዓሱብ ነፃ ሁንና እንዴ ምን ማለታቸውና ሼክ መሐመድ ኢብኑ አብዱል ወሃብ ከሹሩፋ መጨረሻው ላይ ይሄንን ያሉ በልና ፍጥጥ ብለህ ይኸው በትኩረት ሰው ከረበሸ ለብቻ ሂድና አስብ ይኸውማ ለብቻ ሂድና ወይ ጨለማ ውስጥ ማንም ሰው እለለበት ቦታ ሆነ ቁጭ ብለህ አስብ ሸህነት እኔ ምን ላድርግ ያ አላህ ይሄ ጭንቅላት ምን አይነት ጭንቅላት ነው አንተ የተገጠመልህ ኩፍያ ማድረጊያ ወይንም ደግሞ ለጥምጣም ብቻ እኮ አይደለም የመጣው የሸኽዩ ላ አትዋሽ አትቅጠፍ ይኸውናማ ምን ይላል እዚህ ውስጥ አሁን እዚህ አገላለጽ ውስጥ አንድ ሙስሊም ሙጅተሂድ የኩፍር ቃል ቢናገር ቢሰራላ ኩፍር ቢሰራላ ቢናገር ሳያቅ ድንገት ቢናገር ወዲያው ተንቢህ ቢደረግለትና ቢመለስ አይከፈርም ልክ እንደነማን እንደ በኑ እስራኤሎችና እንደ ነብዩ ሷሃቢዎች ልክ እንደዛ ነው አይደል የተባለው አዎ ልክ እንደዛ ነው እሺ የረሱል ሷሃቢዎችና የሙሳ ሰዎች ቂሷ ምንድነው ሙሸበህ ቢሂ ማነጻጸሪያ ነው አይደል አዎ እሺ ይህ ሙስሊም ሙጅተሂድ የኩፍር ቃል የሚናገረው ተነጻጻሪ ሙሸበህና ሙሸበህ ቢሂ ሁክማቸውን አንድ ያደረጉት ነው አይደል አዎ ሙሸበሁን ያንን ኩፍር ቃል የተናገረውን ሰውዬ በሙሸበህ ቢሂ የሱን ሁክም ልሰጠው ነው አይደል አዎ እንደው ለአላህ ብለ ቢላሂ አለይክ ሙሐመድ ኢብኑ አብዱል ወሃብ ለነዚህ ለሙሸበህ ቢሆች ያላቸው አመለካከት ምንድነው ለሙሳ ሰዎችና ለነብዩ ሷሃቢዎች ያላቸው አመለካከት ምንድነው ምክንያቱም ሙሸበሁ የሙሐመድ ኢብኑ አብዱል ወሃብ መዝሐብ ልታቀነው አይፈለከው ያጎላህለሁ እሱ ነው ሙሐመድ ኢብኑ አብዱል ወሃብ ለሙሳ ሰዎች ቂሷና ለነብዩ ሷሃቢዎች ቂሷ ያላቸው አቋም ሽርክ ላይ ወድቀዋል ምንድነው የሚሉት አስገር ላይ ወድቀዋል የረሱል ሷሃቢዎች የሚሏቸው ምንድነው የሚሉት እስኪ ንገረኝ በአላህ መዝሐባቸው ምንድነው መዝሐባቸው ወደ ኋላ እስኪ መለስ በልና የራሱን ከሽፍ ሹብሃትን አንብብ إن بني إسرائيل لم يفعلوا ذلك وكذلك الذين سألوا النبي صلى الله عليه وسلم لم يفعلوا ولا خلاف في أن بني إسرائيل لم يفعلوا ذلك ولو فعلوا ذلك لكفروا إهن إنه يسكمت الله سلزه يزه مجتهد يمثلوا سوي نغغروا እንደ በኑ እስራኤሎች ንግግር በስህተት በድንገት በጥያቄ የቀረበ ሲሆን ነው ተመጣጣኝ አድርግ ይዘህልኛል ይመስለኛል በደንብ ነው የሚገባህ ይሄ ሆም ብለህ አድማ ከሆነ በስተቀር ነው ይገባል ሙሸበህ ይሆቹ የተናገሩት ንግግር ምንድነው ትልቅ ኩፍር ነው አይደለም መሐመድ ኢብኑ አብዱላህ ብለውሃል እንደዛ ብለውሃል ወይ አላሉ ስለዚህ የሙሸበህ ቢሆን ሁክም ነው አይደለም የምሰጠው አዎ እንደ ሙሸበህ ቢሆች አይነት ንግግር የተናገረ አንድ ሙስሊም ሙጅተሂድ ይችን ቃል ቢናገር እንደነሱ ድንገት ቢናገር እንደነሱ ጥያቄ አዘል እንደነሱ በፊዕል የሚገለጸውን በቀውል ካመጣው በልና አመሳሰል አነጻጽር ሙሸበህና ሙሸበቢ ይመሳሰላሉ በሁክም ደረጃ እንደውም ሙሸበህ ቢሂ እኮ ማለት ዋና ነው ሙሸበሁ አምጥተህ የምታስጠጋበት ነው መጀመሪያ የማን ነው ዋናው አስሉ ማን ነው ሙሸበህ ቢሂ ነው አስሉ የሙሸበህ ቢሂው የኩፍራ አቅም እስከ ድረስ ነው ሙሐመድ ኢብኑ አብዱል ወሃብ ዘንድ ለምን ያንኛውን ሰውዬ የነሱን ሁክም ልሰጠው ዘንድ አነጣጥርልኝ ይሄንን ትልቁ ላይ አድርሷቸዋል አላደረሷቸው ስለዚህ ይሄንኛውም ሰውዬ ይሄንን ሷሊህ አሉ ሼህ አልገባችሁምና ነው እናንተ ስላልተረዳችኋቸው ነው አገላለጻቸው በጣም በሚገርም ሁኔታ ነው ሷሊህ አሉ ሼህ የገለጹት ይሄን ተነሳ ለምን ይሄ ዑذር የሚሰጥበት ቀውሉ ላይ ዑذር የሚሰጥበት ምክንያት ብለዋል لأن مورد الغلط في اللسان
አብዛኛው ጊዜ በአንደበት የሚገለጽ ነገር ስተትን ያስተናግዳል ምክንያቱም ማን ልትል ትችላለህ ፊርዓውን አለይሂ ሰላቱ ወሰለም ልትል ትችላለህ እኮ ልትል ትችላለህ ብዙ ጊዜ ሊሚመጣል እንደዚህ አይነት ቀውል ይሄው የሙሳ ሰዎችም በጥያቄ መልክ አደረጉ ይሄ እኮ በፊዕል ቢመጣ በአዝም ወሰነው በእቲቃድ ቢያመጡት እኮ ከባድ ነው ድምጥማጣቸውን የሚያጠፋ ነው ከእስልምና በጣም ከባድ ነው ነገር ግን ቀስድ የላቸው ኢዕቲቃድ የላቸው እንትን ኢዕቲቃድ የላቸው እንደመጠየቅ በጥያቄ መልክ አምጥተዋል ነው ምናልባት ይሄን ቀስድ ካልከው ቀስድ ይሆናል በጥያቄ መልክ አመጡት ነገር ግን ኢዕቲቃዱ የላቸው አምነውበት ጨርሰው ቆርጠው ወስነው አይደለም አያመጡትም ነበር ስለዚህ የሙሳ ሰዎች ላይ ያለውን አቋም በደንብ አድርገህ አጣራና በዛ ተነጻጻሪ የሆነን ነገር ቢናገር አንዲ ሰው በል أن المسلم إذا تكلم بكلام كفر وهو لا يدري فنبه على ذلك فتاب من ساعته أنه لا يكفر بايهم كفر بما أنتمت أطعمهن اللبن كما فعل بنو إسرائيل والذين سألوا النبي صلى الله عليه وسلم عند النسو حكم عند النسو عن نجاجر بالزهاينة ملكنا يمتساتو تنككبل كالنسو هذا تحسدم مشبه كمشبه به أيبلت مشبه كمشبه به أيبلت አይበልጥም ይሄንን ያዝ ሁክም ነው ሁክም እየሰጠህ እኮ ነው ይሄው አለበለዛ ንግግሩ የበኑ እስራኤሎች እንትናቸው እኮ ያ ጥያቄያቸው ስላልሰሩት ሟሙቷል ወይ መእሲያ ደርሷል ወይ ጭራሽ አልደረሰም ለሚቀዑ في الشرك እኮ ነው ያሉት ዑለማዎቹ አልወደቁም እኮ ነው ወድቀዋል ቢባል እንኳን የሚለው የእንትና አስገር ነው አይነት ነው ሟሙቷል እታች ወርዷል አልሰሩትም ስላልሰሩትን ያልከፈሩት ሟሙቷል ዝቅ አድርገውታል ቢሰሩት ይከፍሩ ነበር ካሉ አለመስራታቸው ማሟሟት ነው ዝቅ ማድረግ ነው ዝቅ ያለ ንግግር ሲናገር አንድ ሰው በእነሱ አይነት ስተት ፎርም ያለ ሲሳሳት እንደዚሁ ተንቢ ከተደረገ ምንም አይሆንም በቃ ይሄ ነው ይሄንን አነጻጽር የሙሐመድ ኢብኑ አብዱል ወሃብ መዝሐብ ማወቅ ስለፈለክ ነው ይሄን አይገባኝና ያለውም ይሄ ነው የሚነገርህም ይሄ ነው የሚገለጸውም ይሄ ነው አንተ እኮ إذا تكلم إذا فعل انقالوا أنت كو لمن فعل كونوا قبر أملاك لالو هلو عادير ناتشو بله كو لسا كونوا انتسك في الدهن أيته يامتهو لا إله إلا شرهوش اللو الفوتال تلال هندي راساتو من شرهوش علفوت على علفوت قلس عدد كما فعل بنو إسرائيل والذين سألوا النبي صلى الله عليه وسلم ينسوا عينتنا ينسوا دمو محمد بن عبد الوهاب عمام توتال ايتين يوم لي حتى راسو يبنو إسرائيل يكبد يالله እንኳን እንዳት كما فعل بنو إسرائيل والذين سألوا موسى عطفوا الله محمد بن عبد الوهاب ይሄን ደግሞ አስገር ነው ብለው ነው كتاب التوحيد ላይ የነገሩ ስለዚህ አሳነሰው ነው የገለጹት የሰውየው ንግግር እንደነሱ ማነስ አለበት የሙሸበሁ እንደ ሙሸበህ ቢሂው አለበለዚያማ ለነሱ ተመጣጣይ ካልሆነ በንግግር ራሱ ዑድር አይሰጡም እኮ ከበኑ እስራኤሎችና ከነቢ አለይሂ ሰላቱ ወሰለም ሷሃቢዮች ንግግር የበለጠ ቃል ቢሆን እንኳን ፊዕል አይደለም ቃል ቢሆን እንኳን ራሱ በለጥ ካለ መሐመድ ኢብኑ አብዱል ወሃብ ራሳቸው ዘው ከሽፉ ሹብሃት ላይ እኮ ነግረውሃል አንተዬ እንደው ማንበብ ግን አምታች ይሄ መርካቶ ላይ ራሱ ይሄ መርካቶ ሙዝ ውስጥ ቅቤ ከሚጨምሩት በላይ አጭበርባሪ እኮ ነው ይሄ በርበሬ ውስጥ ገል ከሚጨምሩት በላይ አጭበርባሪ እንደዚህ አይነቱ እማር ውስጥ ሱካር ከሚጨምሩት በላይ አጭበርባሪ አምታች ኪታቡ ከሽፉ ሹብሃትን ይዘት አምታታለ እዛው ላይ ምንድነው ያለው قولوا كذا كبلده فإنك بلوان إذا عرفت أن الإنسان يكفر بكلمة يخرجها من لسانه وقد يقولها وهو جاهل فلا يعذر بالجهل بلون يتناقبوا إهن بلو تناقروا يليلا شارهن عمتته ومراد الشيخ لا عنقبل مهن መስማም የለንም ወሙራዱ ሸህ ሌላ ቦታ ስለመذهባቸው ከሆነ ያንን ሌላ ቦታ እንፈተዋለን አብሽር ነገር ግን በንግግር ራሱ ኪታባቸው ላይ ያስቀመጡት ይሄን ከሽፉ ሹብሃት ላይ የተቀመጠው ንግግሩ ራሱ ትልቅ ከሆነ ከባድ ከሆነ حتى ራሱ وقد يقولها وهو يظن انها تقربه الى الله تعالى እንደዚህ እንኳን ብሎ መذهب አድርጎ ካዘው ይከፍራል ስለዚህ ለሙሳና ለነቢ አለይሂ ሰላቱ ወሰለም ሷሃቢዮች ንግግር ተመጣጣኝ ለነሱ ስተት ተመጣጣኝ የሆነ ስተት የተሳሳተ ናም ዑድር ይሰጠዋል ቀውል ሆኖ እንደነሱ ስተት ላይ ይወድቅ እንደነሱ የነሱ ደግሞ ምን ደረጃ ያደረሰ ነው ሙሸበህ ቢህን መጀመሪያ በሁለት እግሩ አቁም ለዚህ ነው ثبت عرشك ثم انقش ملك ከዛ አንፃር ነው ይሄን በድብ አድርጋችሁ ተረዱ ይላያ አለበለዚያ በቀውል እንኳን ዑድር አይሰጡም እዛው ከሽፉ ሹብሃት ላይ እኮ ነገር ግን ይሄንኛው የንጽጽሮሽ
ከበኑ እስራኤልና ወለዚነ ሰአሉ ነብይ ሰለላሁ ዐለይሂ ወሰለም ሐዲሱ ذات عنዋት ጋር አነጻጽሮ ነው የነገራቸው መሐመድ ኢብኑ አብዱል ወሃብ። ይቺ ብቻ ቀንሳ አትናገር። እንደው አህሉል ቢድዓ ማለሁም ብቻ ነው የሚያነሱ። አህሉ ሱና ياخذون ማለሁ وما عليه። አህሉ ሱና ለየት የሚያደርጋቸው በእነሱም ላይ የሆነው እንደ የተለያየ መልስ ይሰጣሉ እንጂ ግን ውድቅ አያደርጉ። ደብቆ ሸፍኖ ይችን ብቻዋን አመጣል። ለበኑ እስራኤሎችና ለነብዩ አለይሂ ሰላቱ ወሰለም ሷሃቢዎች ንግግር ለዚህ ንግግር መሐመድ ኢብኑ አብዱል ወሃብ ያላቸው አቋም ምንድነው? በመጀመሪያ ሽርክ ላይ ወድቀዋል? አልወደቁም፣ አልሰሩም፣ አልፈጸሙ። ንግግሩ ኢዕቲቃድ የለበትም። ስለዚህ ትልቁ አድርሰውታል። ትልቁ ቢደርስማ ኖሮ ለሚፍዓሉ ላይ ምን አደረሰው? ይሄው ንግግሩ ራሱ ከባድ ቢሆን ንግግራቸው ራሱ ከባድ ቢሆን ኖሮ ለሚፍዓሉ ላይ ምን አደረሳቸው? ቀጥታ እንትን ይሉ ነበር። ቀጥታ ለው ፈዓሉ ለከፈሩ አይደል ያሉ? ለው ፈዓሉ ለከፈሩ እኮ ብለዋል። ንግግሩ ራሱ እንደ ፊዕሉ ከባድ ቢሆን ኖሮ ለው ፈዓሉ ምን አባባላቸው ተናግረውታል። ላ ኢላሃ ኢላላህ አልፊቅህ ተፈቀህ። ይሄ ነው የዑለሞቹን ኪታብ ሞጥል ሙራጃአ አድርግ። ከሽፉ ሹብሃትንም አገላብጣት እንደገና ቅሩ። ይሄን መረጃ አድርጋቸው አታደንቁሩ። ሰው ድንቆር ብላችሁ አታደንቁሩ። በአላህ ለሐውለ ወላ ቁወተ ኢላ ቢላህ አታደንቁሩት። ሰው ነው ቅሩ፣ አቅሩ፣ ሙራጃ አድርጉ። መረጃን በርብሩ፣ ፈትሹ፣ አገላብጡ። ኪታብን አትኩራራ፣ አትንጠባረር። ማንም አይደለህም፣ ምንም አይደለም፣ ማንም አይደለም። ያንተ ጸሐፊነት ያንተ ተናጋሪነት የትም አያደርስህም። ከልክህም አታልፍም። እኽሳ ለን ተዕሎ ቀድረክ ልክህንም አታልፍም። በቃ አለቀ። ተዓለም መጀመሪያ የምልህ ተማር፣ ቅራ። እንደዚህ አይነት ሰዎች እኮ ናቸው እንግዲህ መሪ ይሆናሉ። لقد تصدر على قيادة الأمة من ليس أهلا ولا مؤهلا فضل وأضل وأفسد الأمة. ይሄው እንደዚህ አይነት ሰዎች ተሰዱ ሲያደርጉና ግንባር ቀደም ላይ ሲመኑ ተመልከት። እንግዲህ እንዴት እንደሚያጭበረበ እዛው ከሽፉ ሹብሃት ላይ ምን እንደሚሰራቸው እንዴት እንደሚጫወቱባቸው ማለት ነው። ይሄ ግልጽ ነው። ወሊላሂ الحمد والمنه። ይቺ አንቀጽ የሟሟች ናት። አይው ጥቅልል አድርጋችሁ ስትወስዷት እነዚህ የሙሳ ሰዎች ሙስሊሞች ናቸው። አዎ ነገር ግን እነኩም ቀውሙን ተጃሃሉን ያለው ዑድር መስጫ አይደለም፣ የትችት ነው። አዎ ለምን ሌሎች አንቀጾች ላይ የተገለጸው ቁርአን ላይ ለትችት ነው ብዙ ጊዜ የሚመጣው። አይዋ ይሄ ከመጣ በኋላ አቡ ጀህልም ራሱ አቡ ጀህል የተባለው የትችት ነው፣ የዑድር አይደለም። በጀህል መገለጽ የአልዑድር ቢጀህል አያመጣ። ሌላ መጀመሪያ የሙሳ ሰዎች ለሚቀዑ في ሽርክ ላይ አልወደቁም። ቢወድቁም አስገር የሟሟ ነው። ወደቁ እንኳን ብትል አልወደቁም። መጀመሪያ እነማ ሰአሉ ወለም ይፈዓሉ ጥያቄ ነው የጠየቁት። ኢዕቲቃድ አለ እንዳትል ኢዕቲቃድ አላቸው ብለ 4 ነጥብ አታስቀምጥ። ከየት አመጣው ኢዕቲቃድ መኖሩ? ከየት አመጣው? መጀመሪያ ነስ ከየት አመጣው? ይጃል ሲሉ ብዙ ጊዜ ምንድነው ሙሳን መጥተው ማማከራቸው ነው ለኛ ትልቁንስ። ሙሳን መጥተው ይጃልና ብለው ማማከራቸው ለኛ ቁልጭ ያለ ነው ኢዕቲቃድ እንዳልሆነ። ለምን ሌሎቹ ጥጃ አምላኪዎቹ እዛ ቀጥ ብለው ነው ያመለኩት። ስለዚህ አንደኛ በትእዛዝ መልክ መምጣቱ ለሙሳ ማቅረባቸው ለሙሸሪዑ ወከዛሊከ ደግሞ ዝም ብለው ሂደው አለማድረጋቸው ወደ ሙሳ መምጣታቸው ይሄ ራሱ ኢዕቲቃድ እንደሌላቸው ፍንትው አድርጎ የሚያሳይ ነው። ካልገባ አይመለከተኝም። እንኳን እኔን አይደለም የነብዩ ንግግር ያልገባዋል፣ እንኳን እኔ አይደለም የኢብኑ ተይሚያ ያልገባዋል፣ እንኳን እኔ አይደለም የሼኹል እስላም የሙሐመድ ኢብኑ አብዱል ወሃብም ያልገባዋል፣ እንኳን እኔ አይደለም ቁርአን ያልገባዋል። እዚሁ በቁርአን እየጠመመች ነው ማን አህባሽ እዚሁ ስላሴ ገብቶት የሚደናበር አለ። ሌላው ዓለም አልገባው ብሎ ማለት ነው። ያ ገብቶት ያ ውስብስብ ያለ ነገር ገብቶት የእንዳፈቀደው ገብቶት የተወዛገባለ። እኔ ምን ላድርግህ እንዴ? ላኢላሃ ኢላላህ ምን ላድርግ? ማስረዳት ነው፣ መንገር ነው፣ መግለጽ ነው። ቅራ። እልህኛ አትሁን። አብዛኞቻችሁ የምትበላሹት በእልህ ነው። ደግሞ እናንተና ሊያሳምኑኝ ነው እንዴ? እኛ እየነገርን ያለነው እኮ የአኢማዎቻችን እኮ ነው። ዑለማ አህለ ሱነቲ ወልጀማዓ አንድን አካል ሽርክ ላይ የወደቀን በተስሚያ ዑድር የሰጠ የለም። ኢጅማዓን ሙሽሪክ ነው። ኢጅማዓን ነው ማለት አንደዛ የአብዱል አዚዝ ረይስ የሚባል የእርጃ የተጨማለቀ እርጃን አብክቶ የጋገረ እንደዚህ አይነትን ሰው የነዚህን መንሃጅ ይያዝ አኢማዎች ረድ ያደረጉበት እንደው ዝቅጥ ያለ የሞተ ቁርአንን ቢወረውር ወይ ደግሞ ነብይ ቢገልም እስከዚህ ድረስ የዘቀጠ የዚህን ሰውዬ ይሄንን አንተ ይሄንን የዚህን አቂዳ ትይዛላችሁ እንዴ? የነዚህን አቂዳ ትይዛላችሁ? የነረይስን የነረስላንን
لا حول ولا قوة إلا بالله እነዚህ እኮ እርጃ ውስጥ የቦኩ ናቸው የተጨማለቁ እኮ ናቸው ዞረው አህባሽን እያወገዙ በሌላ በኩል ግን ራሷን የሚያኩ ናቸው አጥር የሚያጥሩ እንዳትጎዳባቸው ምሽግ ይዘው ጠባቂ እኮ ነው የሆኑ በቃ ጋርድ ዋቴ ወደዚህ እንዳትመጣ እንዳታስከፍር አንተ ነግሬሃለሁ ዋ ይልሃል እኛን እየተደባደቡን ነው እነዚህ ሰዎች እኮ እነማን ጠበቃዎቹ ናቸው የሚደባደቡን እኮ ጠበቃዎቹ ሙስሊም አታክፍር ተክፊሪ ነህ ብለው እየተደባደቡን መስጊድ እየተጋፉን የተለያየ የኛን ክብር እየተጋፉን ስንት ነገር የሚያደርጉት ያንን እንዳታከፍር ነግሬሃለሁ ሙስሊም አክፋሪ እያለኝ እኮ እየታገለኝ ያለው እኮ ከዚህ የተነሳ ነው ይሄ እኮ ነው ጠበቃነት ማለት ጠበቃ ያሏቸው እነማን ናቸው ዑለማዎች ጠበቃ ነው ያሏቸው እኮ ዑለማዎች ሙናፊህ ነው ያሏቸው ተከላካይ ሙናፊህ ከአህለ ሽርክ ላይ የሚከላከሉ ይሄማ እናቻሉ ታላቁ ኢማም الراجح حفظه الله تعالى ይሄ በግልጽ የተቀመጠላቸው ሶላት ተከተላቸው አትስገዱ እየተባለ ነው እየተነገረ ያለው አንተ ስለዚህ ጠንከር ብለህ ተማር ቅራ አስተምር ግለጽ አስረዳ ይሄ ነው ያለው በምንም አይነት መልኩ በግልጽ መረጃ መጥቶ ማንም አይረታህም በዚህ መስአላ ላይ ማንም ማጭበርበር ማምታታት ካልሆነ በስተቀር ህዝብ ደግሞ ይምታታል ያለ ነው ሐቅ እንደዚህ ተገልጾ ተነግሮ በቁርአን መጥቶ በሐዲስ መጥቶ ዑለማዎች እያስረዱ ራሱ እየተምታታ ነው ብዙ በአህባሽ እየተምታታ ነው በኢኽዋን እየተምታታ ነው በጀምዕያ እየተምታታ ነው በሱሩብያ እየተምታታ ነው በጀህምያ እየተምታታ ነው በሙዕተዚላ እየተምታታ ነው ይሄው እስካሁን ተጀሁም እንደነገሰ ነው አገሪቷ ላይ ተጀሁም እንዳለ ገብቶ አብዛኛው የጀህምይ መዝሐብ የያዘ ነው ግን ያልገባው ስለዚህ ይሄ በደንብ ልትረዱ ይገባል بهذا القدر اكتفي السلام عليكم ورحمة الله وبركاته